ህይወት የሆነው ክርስቶስን ያወቅኩበት መንገድ ነው። ግን የገባውበት ዓላማ ፈለገ ይቅርታ አድርግልኝና ወንድማችን ክርስቶስ በስጋና በደም ከማርያም አልተካፈለም ስላለ እሱ የኛ አቋም እንዳልሆነ ሁለት እግር አለኝ ተብሎ ለዛፍ አይወጣምና አሁን በመጀመሪያ የዘረዘርካትን ሐሳብማ እናወራባታለን እና በመጀመሪያ እንኳን ደህና መጣ። ከዛ በመቀጠል ክርስቲያን እያለ አገልጋይ ነበርክ? የቤተክርስቲያኒቱ አገልጋይ ነበርክ ወይስ አማኝ ነበርክ? በጌታ ፊት አልዋሽም፣ አገልጋይ አልነበርኩም፣ አማኝ ነበርክ። በጣም ጥሩ። እሺ ከዛ በኋላ አሁን የዘረዘርካቸውን ነገሮች በአጠቃላይ ተረዳህና ፕሮቴስታንት ሆንክ እና ካልካቸው ነገሮች ውስጥ አንዱ ምንድነው መሰለ እውነተኛ የሆነውን መጽሐፍ ቅዱስ ሳይጨምሩ የሚያምኑ አማኞች ስለሆኑ ነው ፕሮቴስታንት የሆንኩት ብለናል። ተሳስቻለሁ ሶፊ? ከባይብል ውጪ ምንም የምናምነው ነገር የለም። ለምሳሌ ባይብል ላይ ቆይ ሶፊ አንድ ጊዜ አሁን ያልኩትን ነገር ተሳስቻለሁ አንተ እንዳልኩ አይደለም ያልኩት። ሙሉ የሆነውን መጽሐፍ ቅዱስ ስለሚያስተምሩ ጭማሪ ሌሎች ጭማሪ የሆኑ መጽሐፍቶችንም በመጽሐፉ ላይ የማያካትቱ ስለሆኑ ፕሮቴስታንት ሆኛለሁ ብለናል። ከሪዝኖቹ መካከል አንዱ ይሄ ነው። ተሳስቻለሁ? እሺ ያልኩ ልክ ነህ፣ አልተሳሳትክም። ግን ያልኩበትን ያልተረዳኸኝ ባይብል ላይ የሌለ ሐሳብ አይጨምሩም። አሁን ለምሳሌ መጽሐፍ ቅዱስ ላይ ጥቅስ የሌለው ነገር አድ አድርገን አንቀበልም። ብዙ ነገር መዘርዘር እችላለሁ ተፈቀድልኝ። ያንን ነው ለማለት የፈለኩት። ችግር የለውም። ይሄንን ሐሳብ እንጨርስና ሌሎችንም ሐሳቦችን ታነሳለህ ሶፊ፣ ምንም ችግር የለውም። እሺ መጽሐፍ ቅዱስ ስንት መጽሐፍ ነው? አሁን እስቲ ላለመጨመሩ ላለመቀነሱ እስቲ ነገሮች ላይ ከወሬ ባለፈ እርግጠኛ እየሆነን እንሂድ። አሁን ብዙ ጊዜ አንዳንድ ሰዎች ነገሮችን ሳያውቁት የሽምደዳ ገና ቃላቶችን ይናገራሉ። እኔ ፕሮቴስታንት የሆንኩት መጽሐፍ ቅዱስ እንዲህ ስለሆነ ምናምን ይላሉ። ግን በያዝነው አይዲያ የያዙት እውነት ባይብል ነው ወይስ ኖርማል ኒውትራል የሆነ መጽሐፍ ነው የሚለውን ብዙዎች አያውቁም። እና እስኪ ወንድማችን ሶፊ መጽሐፍ ቅዱስ ስንት መጽሐፍ ነው ብላችሁ ታምናላችሁ እናንተ ፕሮቴስታንቶች? እኛ ትክክለኛው የእግዚአብሔር እስትንፋስ ያለበት 66ቱ እንደሆነ እንቀበላለን። ሌሎች ዲያቶኒካል ጭማሪ የሆኑ መጽሐፎችን እንቀበላለን። ብዙ የታሪክ ችግር ስላላቸው ማለት ነው። ችግር የለም ሰው ያው ሌሎቹን ተዋቸው። አሁን ምንድነው ስለእናንተ አስተምሮ ከመለሳችሁ በቂ ነው፣ ችግር የለውም። ሌላ ነገር ላይ መደገፉ አስፈላጊ ስላልሆነ ሌሎቹን ተዋቸው። እሺ መጽሐፍ ቅዱስ ስንት መጽሐፍ ነው አልከን? ባጭሩ ሶፊ ሲድገምልን 66ቱ ነው ብለን እኛ ምን የምንቀበለው። እሺ መጽሐፍ ቅዱሳችሁን 66 መጽሐፍ ነው ብሎ ቀኖናን የቀነነላችሁ ማን ነው? አሁን ወደ ማስረጃ እንገባለን ማለት ነው። እሺ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ያለበት መጽሐፍ ስለሆነ እርስ በርሱ አይጋጭም። ስለዚህ እነዚህ 66ቱ መጽሐፍ እርስ በርሳቸው የማይጋጩ መሆናቸውን በእግዚአብሔር እስትንፋስ እንዳለባቸው በዛም እርግጠኛ ስለሆነ ነው 66ቱን ብቻ ፒክ አድርገን የወሰድነው። ግን ወደ እናንተ ከመጣን እምነት ራሱን ችሎ መልስ መስጠት ይችላል ወይስ አይችልም? ሶፊ ይችላል ወይስ አይችልም? ስለዚህ አሁን እናንተ ኦርቶዶክሳውያን እናንተ ክርስቲያኖች ምናምን ብለህ መንጠልጠሉን መደገፉን አቁመው። እሺ እነሱ ትክክል ሆኑም አልሆኑም ተሳሳቱም አልተሳሳቱም ያንተን እውነት አይጨምርልህም አይቀንስልህም። አሁን ፕሮቴስታንት የሆነ ሰው ራሱን ችሎ ስለ እምነቱ ዲፌንድ ማድረግ አለበት። አሁን አንተ ነግረህናል። አንድ ጥያቄ ነው የጠየቁ። ምን ብዬ ነበር የጠየቁ? መጽሐፍ ቅዱሳችሁ 66 ነው ብሎ ቀኖናን የቀነልላችሁ ማን ነው ስልህ፣ አንተ ደግሞ ያወራህልኝ ነገር ከዛ ለቀር የሆነ ነገር ነው። መጽሐፍ ቅዱስ እርስ በርሱ አይጋጭም ምናምን፣ የእናንተ መጽሐፍ ግን እርስ በርሱ ይጋጫልም አልጠየቅኩም። እኔ እንኳን መጽሐፍ ቅዱስ ተረት ተረት እርስ በርሱ አይጋጭም። እኔ ልጅ እያለሁ የነ ሲንደሬላን የነ ስኖ ዋይትን ታሪኮች እያነበብኩ ነው ያደግኩት እና የነሱ ታሪክ የነሱ ተረት ተረት እንኳን እርስ በርሱ አይጋጭም። ወይ እዚህ ጋር እንደዚህ ተባብሎ አልነበር እንዲህ ምናምን የሚል ነገር የለም። አሁን እኔ እርስ በርሱ ይጋጫል ወይስ አይጋጭም የሚል ጥያቄ አይደለም የጠየቁ። ተራ ይሆን እንኳን ጸሐፊ የልብ ወለድ ታሪክን ሲጽፍ ታሪኩ እርስ በርስ እንዳይጋጭ ተጠንቅቆ ይጽፋል። ዳስና ማይ ፖይንት ብራዘር። መጽሐፍ ቅዱስ 66 መጽሐፍ ነው ብለኸኛል። ኦኬ የእናንተን የፕሮቴስታንት መጽሐፍ ቅዱስ የእናንተን የፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ 66 ነው ብሎ ቀኖናን የቀንንላችሁ ማን ነው? አሁን ይህን ጥያቄ ነው በደንብ አድርገን በስፋት የምናወራው።
ምክንያቱም ከዚህ ጋር ተያይዞ ጣልቃ ገባ። ቀጥል፣ ልትመልስልኝ ነው ማለት ነው። አይ ቀጥል፣ ይቅርታ ቀጥል፣ ችግር የለም። ምናልባት አንዳንድ ጊዜ መልሱን ቶሎ የተረዳ ሰው ቶሎ ሊመልስ ስለሚችል ነው ጸጥ ያልኩልህ። ይኸውልህ ፕሮቴስታንት የሆንኩበት ሪዝን አልከን፣ ከዚህ ቀደም ክርስቲያን ነበርክ እና ከዚች ክርስቶሳዊት ከሆነች ቅዱስ ቤተክርስቲያን የወጣኸው ለአንተ ደግሞ ከጨለማ ህይወት ወደ ብርሃን የተሸጋገርከው በአንተ አመለካከት ማለት ነው። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ስንት መጽሐፍ ነው ስንል 66 ነው አልከን። ያንተን መጽሐፍ ቅዱስ የወንድሞችም የፕሮቴስታንቶችም ጭምር ማለት ነው መጽሐፍ ቅዱሳችሁን 66 መጽሐፍ ነው ብሎ ቀኖናን የቀነነላችሁ ማን ነው? የአዲስ ኪዳን መጽሐፍት ይሄን ያክል፣ የብሉይ ኪዳን መጽሐፍቶች ይሄን ያክል ብሎ ቀኖናን የቀነነላችሁ ማን ነው? አንድ ነገር አትርሱ የኔ ተወዳጆች፣ ቤተክርስቲያንን መጽሐፍ ቅዱስ አይደለም የሰራት፣ መጽሐፍ ቅዱስን ቤተክርስቲያን ናት የሰራችው። ኦኬ ሶ አሁን ይሄ ወንድማችን ደግሞ በቃ የለም እቺ ቤተክርስቲያን ተሳስታለች ብሏል እና ወጣ ሙቭ አደረገ። ከዛ ሙቭ ካደረገ በኋላ መጽሐፍ ቅዱስ 66 ነው ብሎ አክሴፕት አደረገ። ጥያቄው አሁን መጽሐፍ ቅዱስን 66 ነው ብሎ ቀኖናን የቀነነል ማን ነው? ለጊዜው ካላወቀው ተዘጋጅበት ልምጣ ማለት ይቻላል። ሶፊዬ የግድ ኬሱን ተንበዩ ዱቄቱን አምጪ ሊደጅ ይችላል። እሺ ማብራሪያ ልጠይቅ። አንደተና መጽሐፍ ቤተክርስቲያንን የሰራችው ቤተክርስቲያን ነች መጽሐፍ ቅዱስን የሰራችው እንጂ በመጽሐፍ ቅዱስ አይደለም ቤተክርስቲያንን የሰራት ብለሃልና፣ መጽሐፍ ቅዱስ የእግዚአብሔር እስትንፋስ ነው፣ በመንፈስ ቅዱስ ምሪት የተጻፈ ነው። የመጨረሻ ባለስልጣን ከቤተክርስቲያን በላይ ስልጣን ያለው መጽሐፍ ቅዱስ እንደሆነ ነው እኔ ማምነው። ስለዚህ ግን አሁን አንተ ስትናገር ምናልባት ሶሪ ሚስ አንደርስታንድ አድርጌ ከሆነ ፈለገ አንተ ስትናገር ግን ከመጽሐፍ ቅዱስ በላይ ስልጣን ያላት ቤተክርስቲያን እንደሆነች አድርገህ ስህተት አድርገህ ተቀበለው። ሶፊ እባክህ አሁን እንደ ልጅ የሆኑ ነገሮችን ሙቭ እያደረግን ስለዛም አናውራ። እሺ አንተ ተቀበልከውም አልተቀበልከውም አሁን ምንም የሚለውጠው ነገር የለም። ለምሳሌ አሁን የተናገርኩት ሀሳብ በአጠቃላይ ስህተት ነው። ለምን እንደዚህ ያልኩ በኋላ ላይ ነው የሀሳባችን ድምዳሜ ላይ ነው የምናወራው። ምን ማለት ነው እኔ ያልኩት ንግግር በኋላ ላይ እናወራበታል። በነገራችን ላይ ግልጽ አማርኛ ነው፣ ደግሜም እነግራችኋለሁ። እሺ እኔ ተወዳጆች እና አሁን ሶፊ አሁን አንተ የሀሳብ ትክክል ነው ወይስ አይደለም አሽቹ ይዛ አንተ እንደፈለክ ተቀበለው። በመጀመሪያ ግን የያዝነውን ሁለት እግር አለኝ ተብሎ ወደ ዛፍ አይወጣ። ስለዚህ በመጀመሪያ የያዝነውን በመጽሐፍ ቅዱስ ማስረጃ መልስልን። ኦኬ መጽሐፍ ቅዱስ ቤተክርስቲያን ሰራችሁ ስንል ግን በዚህ አጋጣሚ እንደውም ነገራችሁ ልለፍ፣ መጽሐፍ ቅዱስ እስትንፋሰ እግዚአብሔር አይደለም ማለት አይደለም። ቤተክርስቲያን ናት የሰራችሁ ማለት መጽሐፍ ቅዱስ በአንድ ዘመን በተመሳሳይ ጊዜ የተጻፈ ነገር አይደለም። ሙሴ መጽሐፉን የጻፈበት ታይም እና ዮሐንስ ራእዩን የጻፈበት ታይም እኩል አይደለም። በዚህ ሐሳብ ሞኝ መሆን የለባቸውም። እሺ ይሄ ግልጽ ሐሳብ ነው የተወዳጆች። እነዚህን እስትንፋሰ እግዚአብሔር የሆኑ መጽሐፍቶችን በአጠቃላይ ኮሌክት አድርጋ ሐሰተኞቹን ከእውነተኞቹ ለይታ፣ ለምሳሌ የመቅደላዊት ወንጌል ሌሎችም ስያሜ ያላቸው መጽሐፍቶች ነበሩ ከመጽሐፍ ቅዱስ ጋር ሊታከኩ የነበሩ ማለት ነው። እነዚህን መጽሐፍቶች ሐሰተኞቹን ከእውነተኞቹ ለይታ እውነተኛ የሆኑ እስትንፋሰ እግዚአብሔር ያለባቸው መጽሐፍቶች እነዚህ ናቸው ብላ ሰንዳ ያስቀመጠችው ማናት? ቤተክርስቲያን ናት። እንዲህ ማለት መጽሐፍ ቅዱስ እስትንፋሰ እግዚአብሔር አይደለም ያስብላል? አያስብልም። አሁን ግን ጥያቄው ምንድነው? ለወንድማችን ፕሮቴስታንት ለሆነው ሶፊ ወንድማችን ከዚህ ቀደም ክርስቲያን ነበርኩኝ፣ ኦርቶዶክሳዊት ቤተክርስቲያን አማኝ ነበርኩ። ከዛ በኋላ ያው አንዳንድ ነገሮች እዛ ቦታ ላይ ግራ ስላጋቡኝ ፕሮቴስታንቱ ጋር ደግሞ ነገሮች ግልጽ ሆነው ስለተረዱ እረፍት ስለተሰማኝ ፕሮቴስታንቱ ከነዛ ውስጥ አንዱ ደግሞ መጽሐፍ ቅዱሳቸው ላይ አይጨምሩም፣ ሌሎች መጽሐፎችን አይጨምሩም። ያው በተቃራኒ ክርስቲያን የሆኑ ሰዎች ምንድነው ይጨምራሉ ማለት ነው። ጥያቄያችን ምን ሆነ? ስንት መጽሐፍ ነው የእናንተ መጽሐፍ ቅዱስ? ወንድማችን 66 አለ። 66ቱ መጽሐፍ ማን ነው 66 ነው ብሎ ይቀነናላችሁ ነው ጥያቄው። ወንድማችን ሶፊ መልስልን። ፈለጊ እስማማበታለሁ። ቤተክርስቲያን ካናናይዝ እንዳደረገች ቤተክርስቲያን ሌሎችም በጣም ብዙ ሰዎች ስላሉ ገስት ላይ አሁን ቆይ ወደ መልሱ አይ እስማማበታለሁ የሚለውን ሐሳብ
ቆይ አንድ ጊዜ አቁመውና ሶፊ ተወዳጅ ወንድማችን ወደ መልሱ ግባለን። 66ቱ መጽሐፍ ቅዱሳችንን ቀኑን እየቀነነልን ያው ግን ነገሌ ነው ለመልስ ስጠን። እሺ አሁን ነገሌ ምናምን ብዬ ልል አልችልም፣ ግን አንድ የምለው ነገር ቤተክርስቲያን ካኖናይዝ እንዳደረገች ከሚልኪያስ መጽሐፍ በኋላ ለ400 ዓመት የእግዚአብሔር የዝምታ ጊዜ ስለነበር በዛ ጊዜ ውስጥ የተጻፉ ብዙ መጽሐፍቶች ስለነበሩ እነዛን መጽሐፍቶች አስወግዳ ትክክለኛ የሆኑትን መጽሐፍ ቅዱስ ካኖናይዝ ያደረገችው ቤተክርስቲያን እንደሆነች የቤተክርስቲያን አባቶች እንደሆኑ አምንበታለሁ። የምቀበለው ጉዳይ ነው። የትኞቹ አባቶች? አሁን ጥያቄው እሱ ነው። በአባቶች ተብሎ የሚታለፍ ተረት ተረት መኖር የለበትም። ስለዚህ የትኞቹ አባቶች ግዴታ እሺ አሁን ኦርቶዶክስ ልል የማልችልበት ምክንያት ለምን እንደሆነ ታውቃለህ? አሁን ለምሳሌ የተለያዩ ባይብል ቨርዥኖች ኪንግ ጄምስ ቨርዥን አለ። እነሱን አሁን ኦርቶዶክስ ካኖናይዝ ያደረገችው እኔ አልጠየቅኩም። እንዴ ተረጋጋኝ ወዳጅ። ኦርቶዶክስ ያላልክበት ሪዝን ምንድነው ብዬ ጠይቄያለሁ። እንዴ እኔ እኮ አልጠየቅኩም። እንዴ ከሆኑ ዓመታት በፊት እንደዚህ ያሉት አባቶች ናቸው አልከኝ። የትኞቹ አባቶች? ማስረጃ ስጠን። አሁን አንተ ፕሮቴስታንት ነህ እኮ። የትኞቹ አባቶች? እንዴ የትኞቹ አባቶች? የትኞቹ አባቶች ናቸው ቸርች ፋዘርስ የሚባሉት? ጥራልን እስኪ የፕሮቴስታንት አባት። እሺ ፕሮቴስታንት አባት ቸርች ፋዘርስ የነበሩትን አባቶች እነ ኢግኒሺየስ እነ ኢራኒስም ብጠራ እነሱ ኦርቶዶክስ ነበሩ ብለን ልንጠራቸው እንችላለን? እኔ አሁን ሶፊ እባክህን የሆነ ነገር አንድ ጊዜ እና አትናቴዎስን መጥራት እንችላለን። የትኞቹ ኦርቶዶክስ አባቶች ስላልከኝ ነው። እሺ አትናቴዎስ የመጽሐፍ ስር አንድ ጊዜ በደንብ አዳምጠኝ። የሆነ ነገር ስል የሆነ ነገር ሊለኝ ይችላል ብለህ እባክህ ሌላ ነገር አትወራ ሶፊ። አንተ ትልቅ ሰው ነህ። አንድ ጊዜ አዳምጠኝ እባክህን። በጣም የልጅ ጨዋታ ሲሆን ያደክማል። እውነት ለመናገር አንተ ትልቅ ሰው ነህ። የጠየቅኩህን ጥያቄ በቀጥታ ነው መመለስ ያለብህ። እምነትህን ዲፌንድ ማድረግ ያለብህ አንተ ነህ። እኔ ፕሮቴስታንት ስላልሆንኩ አንተን ወክዬ እንደ ፕሮቴስታንት ላወራ አልችልም። እነ ኢግኒሺየስ ምናምን ልበል አይደለም ማለት ያለ እንዲህ አይነት መልስ የለም። እሺ የኔ ተወዳጅ ወንድም እና አትናቴዎስ እነ ኢግኒሺየስ ምናምን ብዬ ልጥራ አይደለም ማለት ያለብን። ፕሮቴስታንቶች መጽሐፍ ቅዱሳችንን 66 ነው ብለው ቀኑናን የቀነኑልን የፕሮቴስታንት አባቶች ናቸው ካልክ የፕሮቴስታንት አባቶች ተብለው የሚጠሩ መጽሐፍ ቅዱስን 66 ብለው የቀነኑ አባቶችን በማስረጃ ተመጣለህ። ሁለት ቻንስ ነው የሰጠው። አንደኛ በማስረጃ መልስ ሰጠን። ካላወቅ የማታውቀውን ነገር መፈትፈት ግዴታ የለብህም ሶፊ። ይሄን ጉዳይ ለእኔ አዲስ ነው ጠይቄ ልምጣ ማለት ይቻላል እያልኩ ነው። እኛ በጣም ሲሪየስ ሆነን የምንጠይቅ ለምንድን ነው መሰለህ? የማታውቀውን ነገር አላውቅም ብለህ እያለፍክ ሳይሆን የማታውቀውን ነገር እየገመትክ ነው እያወራ ያለው። ገምተህ ባወራህ ቁጥር እኛ ደግሞ ማስረጃ እንጠይቃለን። ሌላውን ጊዜ የማታውቀውን ነገር ባታወራ የማታውቀውን ጉዳይ ባትነካካው ጥሩ ነው። እሺ አባት ሰው አሁንም ደግሜ ሐሳቡን አቀርብልሃለሁ። አባቶች ናቸው የቀነኑልን 66 ባይዘዌ በመጽሐፍ ቅዱስ የቀኖና ታሪክ ላይ 66 የሚባል የመጽሐፍ ቅዱስ ቀኖና የለም። ሁላችሁም አዳምጡ። ግን ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ 66 ነው ብለው አክሴፕት አድርገዋል። እሺ መልካም። ለሶፊ ያቀረብንለት ጥያቄ ምንድን ነው? መጽሐፍ ቅዱስን 66 ነው ብሎ ቀኖናን የቀነነልህ ማን ነው ብለን የጠየቅነው። አባቶች ብሎናል። የትኞቹ አባቶች? የትኞቹ የፕሮቴስታንት አባቶች ናቸው መጽሐፍ ቅዱስን 66 ነው ብለው የቀነኑት? አትናቴዎስ አለን። ወንድማችን ሶፊ አትናቴዎስን ታውቀዋለህ ለመሆኑ? ማይክን ክፈት ሶፊ። ማታውቃቸውን ነገሮች መውራት እንደሌለብህ ቢያንስ በተወሰኑ ነገሮች ላሳይ። ሶፊ ማይክን ክፈት። አትናቴዎስን ታውቀዋለህ? ከፍቻለሁ። ዲፕ ባላውቀውም ስለሱ የማውቀውን ነገር ልናገር ከፈቀድክልኝ። ቆይ አትናቴዎስን ታውቀው? ጥያቄው አትናቴዎስን ታውቀዋለህ ወይንስ አታውቀውም? ታውቀዋለህ ወይስ አታውቀውም? ሶፊ ዲፕ አላውቀውም፣ በደንብ በጥልቀት አላውቀውም፣ ግን ስለሱ የማውቀውን ነገር ልናገር። ቆይ አትናቴዎስ ምንድን ነው? የቤተክርስቲያን አባት ነበር። የትኛዋ ቤተክርስቲያን? እሺ ስለ አትናቴዎስ የማውቀውን ነገር ልናገር። የትኛዋ ቤተክርስቲያን? ሶፊ አንድ ጊዜ የምጠይቀን መልስልኝ። የትኛዋ ቤተክርስቲያን ነበረ? የትኛዋ ቤተክርስቲያን አባት ነበር? እሺ አባ ፍሪመንቶስን ወደ
ኢትዮጵያ የላከው እሱ እንደነበር አይ ቲንክ የየትኛዋ ቤተክርስቲያን አባት ነበር? እሺ ኦርቶዶክስ ልበል። የኦርቶዶክስ ቤተክርስቲያን አባት ነበር። እሺ ምናዊ ነው አትናቴዎስ? አላቅም፣ ዲፕ እውቀቱ የለኝም አልኩ እኮ ፈለግ ያላቅም የምትለው እኮ አላቅም ብለህ ልተዋል። አሁን ቆይ የጠየኩህ እንድትመልስ አይደለም ባይዘው እንዲህ እንድትል ነው የጠየኩህ። አሁን ትልቁ ስህተት ምንድነው መሰለህ? የማያውቁትን ነገር መፈትፈት ሁልጊዜ መዘዝ ያመጣል። ሶፊ አንተ ከክርስቲያን እህት ወንድሞች ጋር ስታወራ የሆነ ነገር አላቅም ላለማለት ሰው ጸጥ ብሎ አፉ ላይ እንደመጣለት ማውራት የለበትም። ለጊዜው የምታውቀውን ነገር አውቃለሁ ብለህ ማውራት አለብህ። የማታውቀውን ነገር አላቅም ማለትን ደግሞ መልመድ አለብህ። ኦኬ። ስለዚህ ሶፊ ወንድማችን እዚህ ላይ ያላችሁ ሞዴሬተሮች ፕሊስ ፎሎ ታደርጉልኝና ነገ በተመሳሳይ ሰዓት 5 ሰዓት ምናምን ላይ ላይቭ ይኖረናል ሶፊ እና ፈቃደኛ ከሆንክ ቆይ ወደ ሌላ ሐሳብ ሙቭ ልናደርግ ነው እዚሁ ባይብል ላይ ማለት ነው። አንድ ጊዜ ጠብቀኝ። ፈቃደኛ ከሆንክ ይሄንን ጥያቄ በአንተ ቤተ እምነት ውስጥ ያሉ መምህራኖችን ጠይቀህ መጥተህ ልትመልስልን ፈቃደኛ ነህ? ያንተ መምህራኖችን ጠይቀህ ማስረጃዎችን ይዘህ መጥተህ በመጽሐፍ ቅዱስ ማስረጃ ከኛ ጋር አውርተህ ልትመልስልን ፈቃደኛ ነህ ሶፊ? የትኛውን ጥያቄ? አሁን ያነሳንልህ እስካሁን የደረስንበት አላቅም። አይ እኔ እኮ እንደማላቅ እኮ እየነገርኩ ነው እስካልክበት ታይም ድረስ ያነሳንልህን ጥያቄ በአጠቃላይ ጠይቀ እስካቆምንባት ሰዓት ድረስ ያለችውን ሀሳብ በአጠቃላይ ከአንተ የተሻሉ መቼም የተሻሉ እንዳለ ታምናለህ ብዬ ተስፋ አደርጋለሁ። በአንተ ቸርች ውስጥ ከአንተ የተሻሉ ሰዎችን ጠይቀ ተረድተህ መጥተህ ከኛ ጋር ለማውራት ፈቃደኛ ነው ወንድማችን ሶፊ? ወደ ሌላው ሀሳብ ሙቭ ከማድረጋችን በፊት ደስ ነው የሚለኝ። ለምን እኔ ማወቅ ነው የምፈልገው። በጣም ጥሩ በጣም ጥሩ። ቆይ ችግር የለውም። እዚሁ ደግሞ መጽሐፍ ቅዱሳችሁ ላይ ደግሞ ሌላ ነገር እናንሳ። እጅ ላይ መጽሐፍ ቅዱስ ይዛል ሶፊ? መጽሐፍ ቅዱስ ይዛል? ስልክ ነው ያዝኩት፣ በአፕሊኬሽን አለ። እሺ ቅድም አንድ ሀሳብ አንስቼ ስትቃወም ነበረ። መጽሐፍ ቅዱስን ቤተክርስቲያናት የሰራችው መጽሐፍ ቅዱስ ቤተክርስቲያንን ሳይሆን የሰራት ቤተክርስቲያናት መጽሐፍ ቅዱስን የሰራችው ስንለው በዛ ላይ የተወሰኑ ቅሬታዎችን ስታቀርብ ነበረ። ኦኬ እስቲ አንድ ሀሳብን ከመጽሐፍ ቅዱስ ላይ እናንሳ አንድ ጊዜ። እነዚህ ፔንታቶኒክ የሚባሉ መጽሐፍቶችን ዘፍጥረት፣ ዘውልቅ፣ ዘሌዋውያን፣ ዘጸአት፣ ዘዳግም የሚባሉ መጽሐፍቶችን የጻፈው ማን ነው በእናንተ ቤተክርስቲያን አስተምሮ? ሙሴ። ማን አልከን? ሁላችሁም ስሙ። ሙሴ ነው የጻፈው። እሺ ኦሪት ዘዳግም ምዕራፍ 34ን አንድ ጊዜ ያውጣልን። ኦሪት ዘዳግም ከወጣው እንትን አይልም ፈለገ አንተ ኤክስትራ ስልክ ስላለያዝኩ ጀኔ ያነብልሃለሁ። በቃ ችግር የለውም። እዚህ ውስጥ ያላችሁ ቶች ወንድሞች ሁላችሁም ኦሪት ዘዳግም ምዕራፍ 34 ከቁጥር 5 እስከ 8 ድረስ ታወጣላችሁ። እንዲህ አይነትን ሐሳብ የምትቃወሙ ፕሮቴስታንቶች ካላችሁ ማለት ነው። እሺ ያው ከእናንተ መልስን እንሻለን። አሁን ይሄ ጥያቄ ለሁሉም ፕሮቴስታንት አማኞች ነው። ኦኬ ዘዳግም ምዕራፍ 34 ከ5 እስከ 8 ድረስ እንደዚህ ይላል። የእግዚአብሔር ባሪያ ሙሴ በሞተ ጊዜ ዕድሜው 120 ዓመት ነበረ። ዓይኑም አልፈዘዘም፣ ጉልበቱም አልደነገዘም ነበር። የእስራኤልም ልጆች በቤተ ፌጎር ባለችው በሞዓብ ምድር ቀበሩት፣ በዚያም አለቀሱለት። ለሙሴም ያለቀሱለት የለቅሶ ወራት ተፈጸመ ይላል። ይህንን የመጽሐፍ ቅዱስ ክፍል የጻፈው ማን ነው ወንድማችን ሶፊ? ይህን የመጽሐፍ ቅዱስ ክፍል የጻፈው ማን ነው? እንግዲህ እነዚህን 5ቱን መጽሐፍቶች ሙሴ እንደጻፋቸው ነው የማውቀው። አሁን እኮ አልከን፣ በቃ ሰምተናል። ይኸውልህ 5ቱን የብሉያት መጽሐፍቶች የጻፈው ሙሴ ነው አልከን። ከዛ ከ5ቱ የሙሴ መጽሐፍቶች ደግሞ አንዱ ዘዳግም ነው። የዘዳግምን የመጨረሻ ምዕራፍ መሀል ያሉትን ቁጥሮች ደግሞ ስናነሳ ሙሴ ነው የጻፈው ብለን ነበረ። የእግዚአብሔር ባሪያ ሙሴ በሞተ ጊዜ ዕድሜው 120 ዓመት ነበረ፣ ዓይኑ አልፈዘዘም፣ ጉልበቱም አልደነገዘም ነበር እያለ ክፍሉ ይናገራል። ይህንንስ የመጽሐፍ ቅዱስ ክፍል ማን ነው የጻፈው? ምናልባት ከዛ በኋላ ህዝብ እስራኤልን ያስቀጠለው ኢያሱ ስለሆነ ወይ እሱ ምናልባት ማስረጃ አለ ለዚህ? ኢያሱ ይሆናል ብዬ ነው የማስበው። ምክንያቱም ህዝብ እስራኤልን ያስቀጠለው ማስረጃ አለ ለዚህ? ማስረጃ አለ? ይሄ ጥያቄ አዲስ ነው ገና እኔ እንትና አሁን ካንተ መስማቴ ነውና ሙሴ እንደጻፈው ነው የማውቀው።
ምናልባት ካላወቅኩት ያው ጠይቄ ነው። አሁን እነዚህን ሁለቱን ሐሳቦች ምን ታደርጋለህ መሰለህ ሶፊ፣ ይኸውልህ ሰዎች ቤተክርስቲያን መጽሐፍ ቅዱስን አልሰራችም ዝም ብሎ ከመሬት ተነስቶ መፎከርና መሸለል ቀላል ነገር ነው። when you come to the reality brother በጣም ነገሮች ለየቅል ናቸው። ቅድም እንዳልነው ቤተክርስቲያንን የሰራት መጽሐፍ ቅዱስ አይደለም። የቤተክርስቲያን ራሷ ክርስቶስ ነው። ኦፍ ኮርስ ይህች ቤተክርስቲያን የጸናችው በክርስቶስ ቃል ነው። ኦፍ ኮርስ ይሄንን ግን ሕያው የሆነ በእጃችን የምንይዘውን ዘላለማዊ የሆነውን የእግዚአብሔርን ቃል ማለት መጽሐፍ ቅዱስን ግን የሰራችው ማነች? ቤተክርስቲያን ነች። ምን ማለት ነው? ሐሰተኛ የሆኑትን ከእውነተኞቹ ለይታ እውነተኛ የሆኑ መጽሐፍቶችን ደግሞ ይህን መጽሐፍ እገሌን የጻፈውን ብላ ሰነድ የያዘችው ቤተክርስቲያን ናት። ይህንንም ጥያቄ ጠይቀ ትመጣና መልሱን እኔ እናንተ ካወራን በኋላ ቀጣዩ ውይይታችን ምንድነው የሚሆነው? የትኛዋ ቤተክርስቲያን ናት ወደሚለው ነው የምንሄደው። ይህንንም ሁለተኛውን ጥያቄ ግን ሶፊዬ በፍቅር አሁን ከአንተ ጋር አንድ ነገር ፊል እንዳታረግ ፈልጋለሁ። ከአንተ ጋር አሁን እኛ ትከሻ ለትከሻ እውቀት የተለካከን አይደለም ሶፊ፣ ግን በጥያቄ መልክ ይኸውልህ መረዳት ያለብህን አንተ ቤተ እምነት ውስጥ ያሉ መምህራኖችን ጠይቀህ አሁን እኛ ለምሳሌ ፕሮቴስታንቲዝምን ነገሮችን እስኪ ገና እየተማርኩ ነው ገና እየተረዳው ነው በሚል ሰው ጀጅ አናደርግም። ይዋቸው እነዚህ ፕሮቴስታንት ይዋቸው አንልም፣ ፍላጎታችን አይደለም። ግን አቅራቢያ ያሉ ፕሮቴስታንት መምህራኖች ጋር ቀረብ ብለህ እንዲህ አይነት ሐሳቦች ከክርስቲያን ማነው ከኦርቶዶክሶች ጋር ስናወራ እንዲህ እያሉ ነበረ። እስኪ እንደው ምላሾችን ፈልጋለሁ። መጽሐፍ ቅዱስ የማስረጃዎችን ስጡኝ። ይሄን ማን እንዴት ወዴት የሚለውን ነገር በአጠቃላይ ይዘህና ነገ ስለ እውነት ነው የምልህ ላይቭ የምከፍተው ለአንተ ብዬ ነው። ከቅዳሴ መልስ 5 ሰዓት ቤቴ እንደገባው ሶፊ ላይቭ የምከፍተው ለአንተ ነው። እዚህ ውስጥ ያላችሁ ክርስቲያኖቶች ወንድሞች፣ እኔ ጋር ያላችሁ ሞዴሬቶች ስፔሻሊ ወንድማችን ሶፊን ፎሎ አድርጉት። ነገ ሁላችንም ሼር እናደርግለታለን። ለቃሉ እንግዲህ የሚታመን ሰው ከሆነ መጥቶ ከኛ ጋር ይሆናል። እንዳልነውም ደግሞ እንግዲህ ሌሎች ነገሮች ካሉ ደግሞ ይቀራል ማለት ነው። ነገ ግን ላይቭ የምንከፍተው ለአንተ ብለን ነው። ኦኬ። ስለዚህ ሀሳብ በቃ እናወራለን ነገ። አንድ ነገር ብቻ ግን ለአንተ እድል ስጥ፣ ስለሚቆረቁረኝ ስለሚከነከነኝ። ከዚህ ቀደም ኦርቶዶክስ ነበርኩ፣ ከዛ ፕሮቴስታንት ሆንኩ ብለናል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው ሶፊ? ብዙ አለ ብዬ ነው የማምነው። ፈለገ እስኪ ብዙዎቹን እስኪ ዘርዝርልን እስኪ። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? እሺ፣ የቅዱሳን ምልጃ የመጀመሪያ። እሺ፣ ሌላስ? የማርያም ምልጃ ችግር የለውም፣ በቅዱሳን ምልጃ ውስጥ ይጠቃለላል። ሌላው ደግሞ በስዕል ፊት የሚደረጉ አምልኮዎች ወይም ደግሞ በስዕል ፊት የሚደረጉ ስግደቶች። እሺ፣ ከዛ ሲቀጥል መጽሐፍ ቅዱስ አንድ አዳኝ እንዳለ እየተናገረ መጽሐፍ ቅዱስ እውነት መንገድ የሆነው ከሱ በቀር መዳን በሌላ በማንም እንደሌለ እየተናገረ ግን በሌሎች በኩልም ደግሞ የእግዚአብሔር መንግስት ወራሽ መሆን እንደሚቻል ብዙ የቪዲዮ ማስረጃዎችን ማምጣት ይቻላል። በሌሎች በኩልም የእግዚአብሔር መንግስት ወራሽ መሆን እንደሚቻል በተለያዩ ገድላት ድርሳናትም ይሄ ነገር ስላለ እነዚህ ሁሉ ነገሮች ደግሞ ከባይብል ተቃራኒ ስለሆኑ ባይብል ከሚናገረው እውነት ተቃራኒ ስለሆኑ ብዙ በጥቂቱ እነዚህ ናቸው። ፈለጌ እሺ ሶፊ፣ አንዳንድ ነገሮችን አንተ ስላልካቸው ናቸው ማለት አይደለም። ለምሳሌ አሁን ማስረጃ እንጠይቃለን። ለምሳሌ ከክርስቶስ ኢየሱስ ውጪ ከዘላለም ሞት ያዳነን አዳኝ እገሌ ነው ብለን የምናስብርበትን እስኪ አንድ የመጽሐፍ ማስረጃ ስጠን። ይኸው ለምሳሌ አሁን እኔ መጽሐፍቶች አሉ አወጣልሃለሁ። ኦርቶዶክሳዊት ቅዱስ ቤተክርስቲያን የምናምንባቸው የሃይማኖት መመስረቻ የሆኑ መጽሐፍቶች ስለ ሳልቬሽን ያነሳው ሰው በሳልቬሽን ዙሪያ ከክርስቶስ ሌላ ከዘላለም ሞት አድኑናል የምንኖር አንድ ፍጡር እንደው ያስቀመጥንበትን አንድ የመጽሐፍ ማስረጃ ስጠን። በሌሎች በኩል መግባት አይቻልም። አሁን የጠየቅኩን ጥያቄ አንድ ጊዜ ሳዳምጠኝ ቆይ። ከዘላለም ሞት ኢየሱስ ክርስቶስ እንዳዳነን ነው ቅዱስ ቤተክርስቲያን የምታሰብረው። ከስር ታቦት እያልክ እየጻፍክ ያለው ሰው ኢንቫይት ልኬልሃለሁ፣ መግባት ትችላለህ። ከክርስቶስ ስለ ታቦትም ጥያቄ አለ እንዴ ሶፊ አንተ?
ስለ ታቦትም ጥያቄ የለኝም። እኔ በአዲስ ኪዳን ታቦት አለ ብዬ አላምነው። መልካም እሺ፣ ስለሱ እንመጣለን። አንድ ጊዜ ይህን የያዝነውን እንጨርስ። ስዕላት፣ ቅዱሳን ምልጃ፣ በአዲስ ኪዳን ታቦት የለም የሚሉትን ሀሳቦች እናወራለን። ስለ ሳልቬሽን ግን ቅዱስ ቤተክርስቲያን ማን ነው ማይኩን የከፈተው? ታች ረዱ። ስንት አይነት ሰው ነው ያለው? ሶፊ አደምጠኝ። ከዘላለም ሞት የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ አድኖናል ብለን እናምናለን። ቤተ ክርስቲያናችንን የምታስተምረን ያንን ነው። ከዘላለም ሞት ከክርስቶስ ውጪ ሌላ አካል አድኖናል ብለን ከክርስቶስ አዳኝነት ጋር ደብለን ከዘላለም ሞት ያዳነን እገሊት ናት፣ ከዘላለም ሞት ያዳነን እገሌ ነው የምንልበትን አንድ የመጽሐፍ ማስረጃ ስጠን። እሺ እኔ የቪዲዮ ማስረጃዎች ምናልባት ሰርች አድርጌ ላወጣ ይችላል። የቪዲዮ ማስረጃ አሁን እኛ የፈለግነው የመጽሐፍ ማስረጃ። እሺ ገድላት ድርሳናትን በእርግጥ እኔ አንብቤ አላውቅም፣ ግን ገድላት ድርሳናትን የሃይማኖት መመስረቻ መጽሐፎቻችን አይደሉም። አሁን ከዛ በፊት አንተ ማምጣት ያለብህ የሃይማኖት ማስረጃ ሊሆን የሚችልን መጽሐፍ ነው። ሶፊ አሁን ይሄንን ምንድነው መሰለህ፣ ባጭሩ ቆይ ጊዜ አንፍች፣ ባጭሩ እንዲህ የሚል ትምህርት የለንም ብራዘር። አንተ የዚህ ቅዱስ ቤተክርስቲያን አማኝ እያለህ የቤተክርስቲያንን ትምህርት ቀርበህ ጠይቀህ ካለመረዳት ራስ የሰራው ስህተት እንጂ ቤተክርስቲያን እንዲህ የሚል ትምህርት የላት። በዚህ አጋጣሚ ይኸው ለሁላችሁም ይሄን ቃል ለምትሰሙ ፕሮቴስታንቶች ወንድሞች በአጠቃላይ ከዘላለም ሞት ከክርስቶስ ኢየሱስ ውጪ እገሊት አድናናለች፣ ከዘላለም ሞት እገሊ አድኖናል ብለን የምናስተምር የምናምን ከሆነ የመጽሐፍት ማስረጃዎቻችን በአጠቃላይ ይዛችሁ መጥታችሁ ከኛ ጋር እንድታወሩ በልዑል እግዚአብሔር ስም ለሁላችሁም ፕሮቴስታንቶች በክርስቶስ ፍቅር ጥሪ እናቀርባለን። ሰዎች ሲሉ ስለሰማችሁ ብቻ አሁን እንደ ፋሽን አንዳንድ ፕሮቴስታንት እንዲህ ብለው አንዳንዶች ያምናሉ፣ እንዲህ ብለው አንዳንዶች ይናገራሉ ስላሉ ብቻ ሰዎች ዝም ብለው አፋቸው ላይ እንደመጣ መናገር የለባቸውም። ይሄ ፍጹም ስህተት ነው። ይልቁን በሳሊቬሽን ትምህርት ዙሪያ ግን የምናሰብረው ነገር ምንድን ነው የሚለውን ቀርበን እንድናወራ ፕሮቴስታንቶች ወንድሞች መታችሁ በክርስቶስ ፍቅር ከኛ ጋር እንድታወሩ ለሁላችሁም እንጋብዛለን በፍቅር ኦኬ። ግን ሌሎቹን አንድ ጊዜ ያነሳቸውን ሀሳቦች አንድ ጊዜ እናነሳለን። ሌላው ለምሳሌ ስህተት አድርጋ ያነሳው ሀሳብ ስዕልን ማምለክ አልከን። በቅዱስ ቤተክርስቲያን ውስጥ ስዕልን ታመልክ ነበር ሶፊ አንተ? ለስዕላት እንሰግድ ነበር። ኦኬ ስግደት ሁሉ አምልኮ ነው ብለህ ታምናለህ? ስግደት ለእግዚአብሔር ብቻ የሚደረግ ነገር እንደሆነ ነው አሁን ላይ የማምነው። እሺ ወደ ስግደቱ ከመምጣታችን በፊት የአምልኮ ስግደት ተብሎ የሚከፋፈል ነገር ግን ባይብሊካል አይደለም። እሺ ቆይ ስለ ስግደቱ እናውራ። ወደ ሌላ ሀሳብ ከመሄዳችን በፊት እናውራ። ይሄንን ሀሳብ ሙቭ ከማድረጋችን በፊት ስግደት ሁሉ አምልኮ ነው ብለህ ታምናለህ አይደለ ሶፊ? አሁን ላይ ስግደት ሁሉ አምልኮ ነው፣ ስግደት የሚገባው ደግሞ እግዚአብሔር ብቻ ነው ብዬ ነው የማምነው። እሺ አንድ የመጽሐፍ ቅዱስ ማስረጃ ስጠን፣ ስግደት ሁሉ አምልኮ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ። ሁላችሁም አዳምጡ ፕሊዝ። እሺ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ጌታ ኢየሱስና ሳምራዊቷ ሴት ያደረጉት ኮንቨርሴሽን ላይ አይ ቲንክ ዮሐንስ ወንጌል ምዕራፍ 4 መሰለኝ። እሺ ጥቅሱን እስካወጣ ጠብቀኛል ፈለገ። አሁን ጠብቀሃለን። ከስግደት ጋር ተያይዞ ስግደት ሁሉ አምልኮ እንደሆነ ሊያስረዳልህ የሚችል የመጽሐፍ ቅዱስ ጥቅስ ይዘህልን ትመጣለህ። ሲቀጥል ደግሞ ስዕላት ከመጽሐፍ ቅዱስ ውጪ ስለመሆናቸውን ደግሞ የሚናገሩ የመጽሐፍ ቅዱስ ጥቅሶች ካሉ እነሱንም ይዘህልን ትመጣለህ። አይ እሺ ጥቂት ደቂቃ እስቲ እንሰጣለን፣ ችግር የለውም። እሺ ኢያሱ ለምንድን ነው ገጽ ላይ አርፈህ ማትቀመጠው? ኢያሱ የሚል አካውንት ለምንድን ነው ገስት ላይ አርፈህ ማትቀመጠው? አሁን እንደዚህ ብር ትጥፍት ምናምን የሚሉ ሰዎችን በአጠቃላይ ከዚህ በኋላ እናስወርዳለን እና ከዚህ በኋላ ገስት ላይ ተቀምጠህ ይሄ ከላይቭ እንዳትወጣ እሺ። ካልሆነ ድጋሚ አናስገባህም። ግልጽ ነው?
ፈለጊ እንትን ነው ማል ወጥቼ ሰርች ያደርኩ ስለነበረ ነው ያወራበት ሐሳብ ላይ እንጂ ሌላ ነገር አይደለም። ለዛ ነው አይ ቢያንስ እንደሱ ነገራችሁን ቢሆን ጥሩ ነው። ካልሆነ ግን እናስወርዳለን። ለምሳሌ አሁን ብሩክ ከላይቭ እየወጣ ነው፣ አንተንም ልናስወርድ እንችላለን። እባካችሁን ስናስገባችሁ እንድታወሩ ስለሆነ በክርስቶስ ፍቅር እንደዛ ባታረጉ ደስ ይለናል የኔ ተወዳጆች። እሺ ኢያሱ ወንድማችን ከየት ቤተ እምነት ነው የመጣው? ወንጌል አማኞች የሚባል ቤተ እምነት እኮ የለም። ወንጌል አማኞች እንደ አማኝ እንደ አለ የሚባል ቤተ እምነት የለም። የወንጌል አማኞች የሚባል ቤተ እምነት ማህበር ግን አለ። ብዙ ቤተ እምነቶች አንድ ላይ የፈጠሩት ክሬት ያደረጉት ማህበር አለ። ቤተ እምነት ግን የለም። አንተ ጋር ነው መዝሙሩ የሚሰማው ኢያሱ? ፈለጊ እኔ ጋር ኦኬ። መዝሙር ታደምጣለህ ማለት ነው ነው ወይስ ሰው ከፍቶ ነው? አዳምጣለሁ። ደስ ይላል። እንትን ድምጽ በጣም ርቋል ኢያሱ እና ከእንደገና እባክህ ገስ ስላክልን። እሺ የኔ ተወዳጅ። እሺ ኢያሱ ዘግሬ ተስተማን ደስ የሚል መዝሙር ነው እየሰማ ያለው እና ከእንደገና ላክልን። እሺ ፈለገ እስከዛ እኔ መጠየቅ እችላለሁ? እህታችን እስከ ዳር ነው ተሳስቻለሁ? አይ ልክ ነክ። እሺ ከየት ቤተ እምነት ነው የመጣሽው? እስከ ዳር እኔ ኦርቶዶክስ ነኝ። የኦርቶዶክስ ቤተክርስቲያን አማኝ ነሽ? እሺ ምንድን ነበር ጥያቄ? ተጠይቄ ነው ጥያቄና እኔ ብዙም አንባቢም አይደለሁኝም፣ ያ ድክመቴ ነውና አንተን ሳገኝክ ለመጠየቅ በጣም ብዙ ጊዜ ሪኩዌስት ልኬ ነውና ስላገኘው ደስ ብሎኛል። ምን ጥያቄ ነው የጠየኩት መሰለክ? ስለ ጻድቃን ሰማዕታት ነውና ሰማዕታት አሁን እነ አርሴማ እነ ቅዱስ ጊዮርጊስ ምናምን ሰማዕታት ናቸው አሉኝ እና ሊቢያ ላይ ደግሞ ታርደው የሰማዕትነትን ማዕረግ ተሰጧቸዋል። ስለዚህ እኛ ለእነ አርሴማ ለእነ ቅዱስ ጊዮርጊስ ሰማዕት ብላችሁ ከሰገዳችሁ ለእነዛም ትሰግዳላችሁ ወይ? ቢካዝ እነዛም ሰማዕታት ናቸው፣ ቤተክርስቲያን ሰማዕት ብላ ታከብራቸዋለች። ስለዚህ እኛም ስለነሱ የጸጋ ስግደት እንሰግድላቸዋለን ሊቢያ ላይ ስለታረዱት። የሁለቱ ልዩነት ምንድን ነው? እሱ ነው ጥያቄ። እሺ መልካም። በመጀመሪያ ደረጃ እህታችን እስከ ዳር ምን አለ መሰለሽ፣ በቤተክርስቲያናችን ቅዱሳን ካኖናይዝድ የሚደረጉበት ራሱን የቻለ ስርዓት አለ። ሁላችሁም አዳምጡ እሺ። ራሱን የቻለ ስርዓት አለ። በየዘመኑ ስለ እግዚአብሔር ክብር ስጋቸውን የሚቆርሱ ደማቸውን የሚያፈሱ አጥንታቸውን የሚከሰከሱ በጣም ብዙ ቅዱሳኖች ይነሳሉ። ልክ እንደ እስጢፋኖስ ኢየሱስ የሚለውን ስም እየጠሩ ስለዚህ ስም አንገታቸውን ለሰይፍ የሚሰጡ በጣም ብዙ ቅዱሳኖች በየዘመኑ ይነሳሉ። ቅድስና ራሱን የቻለ ስርዓትና ሕግ አለው። የቅድስና ሕይወት ማለት እንዲህ ሰዎች ዝም ብሎ በዘፈቀደ አይ ስለ ክርስቶስ ተሰውቻለሁ፣ ስለ ክርስቶስ መስዋዕት ሆኛለሁ ስላሉ ብቻ ገንዘብ የሚያደርጉት ነገር አይደለም። አምላካችን እግዚአብሔር እርሱ በባህሪው ቅዱስ ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም፣ ማንም አይነጥቀውም። ቅዱሳን የምንላቸው ደግሞ በጸጋ ከእግዚአብሔር ከአምላካቸው ቅድስናን ገንዘብ ያደረጉ ናቸው እና በቤተ ክርስቲያናችን ቅዱሳን ቅድም እንዳልኳችሁ ካኖናይዝድ የሚደረጉበት ራሱን የቻለ መንገድ አለ። ለምሳሌ ያክል በሊቢያ ስለ ክርስቶስ ኢየሱስ ስም አንገታቸውን ለሰይፍ ሰጥተው የታረዱ ወንድሞቻችን እንደው ከነሱ አለፍ ብለን ወደኋላ ስለዚህ ቅዱስ ቤተክርስቲያን አስተምሮ ብለው በጥይት የተረሸኑ ቅዱስ ጴጥሮስ አሉ። ለምሳሌ አቡነ ጴጥሮስ እንደምታውቁት ቤተክርስቲያን ገና ሂደት ላይ ነች። አሁን የአቡነ ጴጥሮስን ቅድስና ኦፊሻል አድርጋ ካሉ ቅዱሳን ውስጥ አካታ ልክ እንደ ቅዱሳኑ ስማቸው ለመጠራት ቤተክርስቲያን በጣም ሰፊ ስራን እየሰራች ነው። ስለዚህ እንዲህ አይነት ነገሮች ቤተክርስቲያን ካኖናይዝድ ስታደርጋቸው ነው እኛ የምንለው። ቤተክርስቲያን ያላለችውን ነገር እኛ እንልም። እነዚህ ወንድሞቻችን ስለ ክርስቶስ ስም ደማቸውን አፍሰዋል። ኦፍ ኮርስ አፍሰዋል።
ያፈሰሱት ደም ክርስቶስ እንደ ሰማዕታት ደም አድርጎ ይቀበለዋል? ኦፍኮርስ ይቀበለዋል። ምክንያቱም ደማቸውን ያፈሰሱት አንገታቸውን ለዮሴፍ የሰጡት ማተባችን አናወልቅም ክርስቶስንም አንክድም ብለው እና ኦፍኮርስ አዎ ደማቸውን ደመ ሰማዕታት አድርጎ ይቀበላል። እነሱም ከሰማዕታት ወገን ይደመራሉ። በቤተ ክርስቲያን ግን እንደ ቅዱሳን ሰማዕታት ካኖናይዝ ተደርገው ግን ለመጠራት በመጀመሪያ ቤተ ክርስቲያን በጉዳዩ ላይ ውሳኔ መስጠት ይጠበቅባታል። በአጭሩ ምንድነው ልላችሁ የምችለው መሰላችሁ? እኔ ተወዳጆች እንዲህ አይነት ተያያዥ የሆኑ ሀሳቦች ጋር ጥያቄ ያላችሁ ቤተ ክርስቲያን ያላለችውን ነገር እኛ ክርስቲያኖች አንልም። ለምሳሌ በኮፕት ኦርቶዶክስ ቤተክርስቲያን ውስጥ በግብፅ ማለት ነው የሰማዕትነት የተቀበሉት እያንዳንዱን ግለሰቦች የኮፕቲክ ኦርቶዶክስ ቤተክርስቲያን ሰማዕታት አድርጋ አጽድቃቸዋለች። ዛሬም ድረስ እንደ ሰማዕታት ሆነው ይጠራሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን እስካሁን ቤተክርስቲያናችን ካኖናይዝ ስላላደረገች ካኖናይዝ ስላላደረገች እኛም አይ ከቅዱሳኑ ጋር አንድ ላይ ተደምረዋል፣ የጸጋ ስግደት እንሰግዳለን፣ ዝማሬም ይገባል እንዘምርላቸዋለን እያለን ግን እንዲህ አይነት ሂደቶችን አንሄድም ነው። ባጭሩ ግን አሁን ሁለቱን ነገር ሁላችሁ ማስመራችሁ ያዙበት። ደማቸውን ክርስቶስ ደመ ሰማዕታት አድርጎ ይቀበለዋል ወይ? አዎ ይቀበለዋል። እነዚህ ክርስቲያን ወንድሞቻችን በአጠቃላይ ስለ ክርስቶስ ስም አንገታቸውን እንደ ጳውሎስ ለሰይፍ አሳልፈው ሰጥተዋል ወይ? ኦፍኮርስ አሳልፈው ሰጥተዋል። ክርስቶስ እንደ ሰማዕታት አድርጎ ይቀበላቸዋል ወይ? ኦፍኮርስ ይቀበላቸዋል። በቤተ ክርስቲያን ግን የሰማዕታቱን ክብር በሰማዕታት ጋር ካኖናይዝ ተደርገው ካሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ጋር አንድ ላይ ይጠራሉ ግን ብላ የመወሰን መብት ያላት ቤተክርስቲያን ናት። ሌሎችም ብዙ ሀሳቦች አሉ። ቤተክርስቲያን ያልወሰነችው ነገር ላይ እንዲህ ብለን አንናገርም። ስለዚህ ቤተክርስቲያን ለጊዜው ውሳኔ ባልሰጠችበት፣ ቤተክርስቲያን ዝም ባለችበት ጉዳይ ላይ እኛም ዝም ነው የምንለው። ለምሳሌ አሁን በእኛ ቤተክርስቲያን የወሊድ መቆጣጠሪያ መጠቀም ይቻላል ወይስ አይቻልም በሚለው ጉዳይ ላይ ቅዱስ ሲኖዶስ ምንም አይነት ውሳኔ አልሰጠም። ስለዚህ እኛ የክርስቶስን ቃል የምንሰብክ ሰዎች ከስርዓት ጋር ተያይዞ እንደው ስርዓቱን ለመጠየቅ ለመረዳት የሚፈልግ ሰው መጥቶ ቢጠይቅ ይቻላልም አይቻልም ብለን አንናገር። ሰዎች የተለያየ አይነት አመለካከት ሊኖራቸው ይችላል። ግን ቤተክርስቲያን እርሷ ክርስቶስ ራስ የሆናት ቤት ስለሆነች እርሷ የወሰነችውን እናገራለን። እርሷ ለጊዜው ጸጥ ባለችበት ጉዳይ ላይ ደግሞ ጸጥ እንላለን። ስለዚህ አሁን ለጊዜው አይ እንዲህ ናቸው፣ አይ ከዚህ ወገን ናቸው፣ አይ እንዲህ ይደረጋል አንልም ማለት ነው። እስከምን ድረስ? ቤተክርስቲያን ምላሽ እስከምትሰጥ ድረስ እና በዛ ወይ እንድታስቡ ትፈልጋለሁ። ኢዮብ በዚህ ጉዳይ ላይ ማለት የምትፈልገው ነገር አለ? ኢዮብ ወንድማችን ሰላም ብያለሁ። እንዴት አላችሁ? እንኳን አደረሳችሁ ሁላችሁ ነው። በደንብ መልሰዋል። አንድ ነገር ለመጨመር ብቻ ነው። በዚህ በአስቀድሞ ስግደት፣ መዝሙር እነዚህ ነገሮች ምንድናቸው የሚለውን ማወቅ ይፈልጋል ብዬ አስባለሁ። ስግደት ራሱ ምንድን ነው? ስግደት የአክብሮት መገለጫ ነው። ለማ ሲሆን ለቅዱሳን ሲሆን፣ ስለዚህ ለእነዚህ ሰማዕታት አክብሮታችንን እንገልጻለን አንገልጽም ከተባለ እንገልጻለን። ትልቅ እንትን አይደለም፣ አክብሮትን መግለጫ ስለሆነ ማለት ነው። እና የተለየ ቦታ ሰጥተነው ምናምን ከሆነ ሊከብደን ይችላል። ልክ እንደ አምልኮ አድርገነው ከሆነ በፍጹም አናደርገውም፣ አይመለኩም። ግን ደግሞ አክብሮት መግለጫ ነውና አክብሮታችንን እንገልጽላቸዋለን። መቼ? ሁልጊዜም። ለምን? በእምነታቸው የተነሳ ታረዱ ሲባሉ አይ እምነታችንን አንቀይርም ብለው ለክርስቶስ ያላቸውን ታማኝነት ገልጸው ሕይወታቸውን የሰጡ ለእኛም ትምህርት መሆን የሚችሉ ስለሆኑ ማለት ነው። ከዛ አንጻር አክብሮትን ስለመግለጽ ከሆነ እያወራን ያለ ነው እንገልጽላቸዋለን ነው። ግን ደግሞ ቅዱስ ተብሎ በመሾም በመሰየም ደረጃ መሾም ሳይሆን መሰየም ደረጃ ቤተክርስቲያን ማን ነው ቅዱስ? ይሄ ለክርስቲያን ሁሉ የተሰጠውን ቅድስና አይደለም። ክርስቲያን ሁሉ ቅዱስ ተብሎ የተጠራበት የመጽሐፍ ቅዱስ አውድ አለ። እሱን እንቀበላለን፣ የተለየ ከመሆን ክርስቶሳዊ ከመሆን አንጻር ማለት ነው። ነገር ግን በህይወት ክርስቶስን የመሰሉ በህይወት ዕለት ተዕለት ተጋድሎ ሲፈጽሙ የኖሩ ለቤተ ክርስቲያን ውለታ የዋሉ ማለትም ሰዎችን ወደ ቤተ ክርስቲያን ሲያመጡ የነበሩ ብዙ ቅዱሳን አሉ። እነዚህ በህይወታቸው ሁሉ የተመሰከረላቸው ናቸውና ቤተ ክርስቲያን ምን ታደርጋለች? ህይወታቸውን መዝግባ አጥንታ ለሰዎች ህይወታቸው ማስተማሪያ ይሆናል ብላ ስታምን እነዚህ ምን ትላቸዋለች? ቅዱሳን ብላ ዕለት ተዕለት ህይወታቸው እንዲነገረን
ገድላቸው እንዲጻፍ ገድላቸው እኛም ደግሞ ተመልክተን እንድንማርበት ታደርጋለች ማለት ነው። እና ይሄ ለያይቶ ማወቅ ያስፈልጋል። በተረፈ ግን ኮሜንት ላይ አንዳንድ ጽሑፍ ስጽፉ ላላችሁ በቃ ስግደት ሁሉ አምልኮ መሆኑን ካሳያችሁን እንታረማለን፣ ችግር የለውም። ከእናንተ የሚጠበቀው ማስረጃ ማምጣት እንጂ ሞክ ማድረግ አይደለም። የሆነ ድራማ ለመፍጠር እንደው ሙድ የያዛችሁ መስሏችሁ ምናምን ከሆነ እኔ ከዚህ በፊትም ተናግሬያለሁ። በአራዳነት አትበልጡንም። ማለት የመበሻሸቅ ጉዳይ ከሆነ ሙድ የመያያዝ ጉዳይ ከሆነ አልቅሰህ ትወጣለህ እንጂ እኛ ቁጭ ብለን የምናለቅስበት ምንም አይነት ህይወት አጋጣሚ የለም። የተሻለ አራዳንን ከምትሉት በላይ ነን። ግን ጉዳዩ እሱ አይደለም። ጉዳዩ እምነቴን የመናገር እምነታችሁን የመናገር ነው። እምነቴ ስህተት ነው ብላችሁ ካመናችሁ በማስረጃ ትሞግታለህ እንጂ ቁጭ ብለህ እንደ ህፃን እየሞነጫጨርክ ሙድ ለመያዝ አትሞክርም። ይሄ ያላዋቂነት ምልክት ስለሆነ ማለት ነው። የእኛን እምነት ግን በመጽሐፍ ቅዱስ ስህተት ነው ብላችሁ ዲፌንድ ማድረግ ከቻላችሁ ያኔ መነጋገር እንችላለን ለማለት ነው። እናመሰግናለን። ኢዮባ ቃሎትን ያሰማልን። እህታችን ተመልሶልሻል ተስፋ አደርጋለሁ። ተመልሶልኛል። ግን በእንደ አጋጣሚ ሆኖ እኔ ኦርቶዶክስ ነኝ፣ የማዋሽበት ምንም ምክንያት የለም። ግን አንዳንዴ የጴንጤ እምነት ተከታዮች ጓደኞች አሉኝ እና ሊጠይቁኝ ይችላሉ። ለዛ ጥያቄ ግን አንባቢ ብሆን እመልሳለሁ። ይሄ የኔ ድክመት ነው። አላነብም እንጂ ኦርቶዶክስ ካለመሆን አሁን ብዙ ኮሜንት ላይ ያየው ነው። ኦርቶዶክስ አይደለሽም አንቺ ጴንጤ ነሽ ወይም ለመሄድ ፈልጌ አይደለም። መመለስ የምችለው ስጠይቅ ይመለስልኛል። ያንን ብለን ከጓደኞቼ ጋር ሆነን ሄደን ነበረ ሚካኤል ቤተክርስቲያን፣ ጀሞ ሚካኤል ማለት ነው። እና ስንጠይቅ ጊዜ የህይወት ዘመን ተጋድሎ እና የአጋጣሚ ተጋድሎ ይለያያል ብለው ነው መልስ የሰጡን። ግን እኛ ጨርቆስ ስማቸው ምናምን ተጽፎ ሰማዕትነት ተሰጧቸዋል ስለተባለ የሁለቱ ልዩነት ለማወቅ ብቻ ፈልጌ ነው እንጂ እኔ ኦርቶዶክስ አይደለም። ምንም ችግር የለውም። መጠየቅሽ መልካም ነው። ነገሮቹ ለአንቺ ተመልሷል። እኔም የምሰጥሽ በወንድምነት የምሰጥሽ አንድ ማስተካከያ ግን ይኖራል። ከዛ በፊት በሊቢያ በረሃ ላይ ሰማዕትነት የተቀበሉ ወንድሞቻችን ብቻ ሳይሆን ለምሳሌ 24 ገብርኤልና አርሴማ ቤተክርስቲያን ዛሬም ድረስ ቤተክርስቲያኒቱ የምታከብራቸው ወንድሞች አሉ። ያች ቤተክርስቲያን ገና ስትታነስ ጀምሮ ብዙ መከራን ብዙ ዋጋን ከፍለው በሞት የተለዩ በጣም አሁንም ድረስ ስማቸው የሚነሳ ወንድሞች አሉ። ዝክረ ሰማዕታቱም ሁሉ አለ እና እኛ ክርስቲያኖች እናከብራቸዋለን። አዎ እናከብራቸዋለን። ለምንድን ነው የምናከብራቸው? ምክንያቱም ደማቸውን ያፈሰሱት፣ ስጋቸውን የቆረሱት፣ አጥንታቸውን የከሰከሱት ኢየሱስ ስለሚለው ስም ስለሆነ። ደማቸውን ክርስቶስ ደመ ሰማዕታት አድርጎ ይቀበለዋል ወይ? አዎ ይቀበለዋል። ነገር ግን ቤተክርስቲያን ውስጥ ካሉ ቅዱሳን ጋር ልክ ይሄ እንደ ቅዱሳኑ ካኖናይዝድ የሚደረጉት ግን ቤተክርስቲያን ቅድም ልክ ሲነሳ እንደነበረው ስርዓት አላት። ታሪካቸው ተሰብስቦ ታሪካቸው ተመዝግቦ እያንዳንዱ ነገር ተጣርቶ ነው ቤተክርስቲያን ወስና በቅዱስና አጠራር እንዲጠሩ የሚደረገው ማለት ነው። ያ የቤተክርስቲያን ስራ ነው። ነገር ግን እስከ ዳረታችን እኛና ፕሮቴስታንት የምንለያየው ግን በዚህ ጉዳይ አይደለም። እኔ ሀሳብ መስጠት የፈለኩበት ዋነኛው ፖይንት እሱ ነው። ከፕሮቴስታንት ወንድሞች ጋር ተቀምጠሽ እንደ እናንተ ይኸው እንደዚህ ሰማዕታት እንደዚህ ሆነው እንደዚህ ሲሉሽ ይሄንን ጉዳይ ለመመለስ ጊዜ ከመውሰድ ይልቅ እኛና ፕሮቴስታንቶች የምንለያይበት በጣም ብዙ የሆነ ልዩነት አለ። ምሳሌ ልስጥሽ። ለምሳሌ እዚህ ምድር ላይ የአማኝ የሆኑ ሰዎች አሉ አይደለ? እግዚአብሔር የለም ብሎ የሚያምኑ ሰዎች አሉ። እና እግዚአብሔር የለም ብሎ ለሚያምኑ ሰዎች ሄደን ሙሴ ቀይ ባህር እንደከፈለ ብንነግራቸው ለነሱ ተረት ተረት ነው። ኢያሱ በገባውን ሰማይ ላይ ፀሐይን 5 ዓመት እንዳቆመ ብንነግራቸው ለነሱ ተረት ተረት ነው። ጴጥሮስና ጳውሎስ እየተራመዱ በጥላቸው ድውያን እንደፈወሱ ብንነግራቸው ለነሱ ተረት ተረት ነው። ከነሱ ጋር በመጀመሪያ ማውራት ያለብን ቀዳሚ ነገር አለ ማለት ነው። ያ ደግሞ ምንድነው? ሀልዎተ እግዚአብሔር። ሀልዎተ እግዚአብሔርን ላላመነ ሰው ሙሴ ቀይ ባህር እንደከፈለ ብትነግሩት ባጭሩ ለሱ ቀልና ዘበት ነው ማለት ነው። ስለዚህ እህታችን እስከዳር ከፕሮቴስታንት እህቶች ጋር ከፕሮቴስታንት ወንድሞች ጋር አንዳንድ መንፈሳዊ ነገሮችን የምታወሩ ከሆነ እኛና ፕሮቴስታንቶች የምንለያየው በትምህርተ ሥላሴ ነው። እስቲ ስለ ትምህርተ ሥላሴ አንሺላችሁ አንቺ
አንቺ ነገሮችን ላትረጂ ትችያለሽ። ግን ሶሻል ሚዲያው ደግሞ አመቺ ነው። ከፕሮቴስታንት ወንድሞቻችን ጋር በጣም ሰፊ ያነሳናቸው ዶክትሪናል ነክ የሆኑ ውይይቶች አሉ እና እነዛን በደንብ እያነሳሽ ፕሮቴስታንት የሆኑ እህት ወንድሞችሽ ደግሞ መጽሐፍ ቅዱሳዊ መሰረት ያለውን ነገር እያነሳሽላቸው እውነተኛውን ነገር እንዲረዱ አንቺም የራስሽን ውጤት የራስሽን ግዴታ መወጣት ይኖርብሻል። ከዛ በኋላ ግን ያው ለሌሎች ወንድሞች የምለው ነገር ባላችሁበት ቦታ ተቀምጣችሁ አላስፈላጊ በሆኑ ነገሮች ላይ የሆነ ነገር ምላሽ እንድትሰጡ ሰዎች ሲነዘንዟችሁ ለዛ ጉዳይ ምላሽ ለመስጠት ብዙ ፈርዘር አትሄዱ። ምክንያቱም እናንተ መለሳችሁላቸውም አልመለሳችሁላቸውም እነሱን ካሉበት የክህደት ህይወት እንዲወጡ ያደርጋቸው። ለምሳሌ አሁን ስለ ሰማዕታቱ ጉዳይ የታችን እስከዳር ሄደሽ ከኛ በበለጠ መልኩ ፍትፍት አድርገሽ ብታስረጃቸው እነሱን ካሉበት የክህደት ህይወት እንዲወጡ የሚያደርጋቸው ነገር አይደለም። ነገር ግን ትምህርተ ስላሴ ላይ እንለያያለን እኛና ፕሮቴስታንቶች፣ ነገረ ክርስቶስ ላይ እንለያያለን፣ የነገረ ድነት ትምህርት ላይ እንለያያለን፣ ሌሎች በጣም መሰረታዊ የሚባሉ ትምህርቶች ላይ እንለያያለን። እነዚህን ትምህርቶችን ግን መሰረት ያደረገን ነገር ግን ስታወሯቸው በዚህ አጋጣሚ ፕሮቴስታንት ጓደኞች ያሏችሁ ክርስቲያን የሆናችሁ ቶች ወንድሞች ካሉበት የክህደት ህይወት እንዲወጡ የተቻላችሁን ጥረት ታደርጋላችሁ ማለት ነው። ለጊዜው ደግሞ የምታነሱትን ነገር ማታቁም ከሆነ ቅድም እንዳልነው ዩቲዩብም ቲክታክም የተለያዩ ነገሮችን ተጠቅማችሁ ስፔሻሊ የምናደርጋቸውን ውይይቶች አይታችሁ ደግማችሁ ያንኑ አጠገባችሁ ካሉ ወንድሞቻችሁ ጋር እያነሳችሁ እንድታወሩ በክርስቶስ ፍቅር እንጋብዛለን። እህታችን መተሽ ስለጠየቅሽ እናመሰግናለን። አመሰግናለሁ በጣም ቴንክ ዩ። እሺ እናመሰግናለን። ኦኬ እንቀጥል፣ ካቆምንበት እንቀጥል። እሺ ሶፊ ወንድማችን አይ ሆፕ መልስ ይዘህልን እንደመጣ ተስፋ አደርጋለሁ። ስግደት ሁሉ አምልኮ ነው የሚልን የመጽሐፍ ቅዱስ ማስረጃ እየመጣልን ነው። እዮብ አለህ አይደለ? ማቴዎስ 4:10 ላይ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ማስረጃ ወንድማችን አምጥቷል እና ሲያወራ ስግደት ሁሉ አምልኮ ነው የሚል ሳይሆን አምልኮ ለእግዚአብሔር ብቻ እንደሚገባ መጽሐፍ ቅዱስ ይናገራል እኮ ነው። ስግደት ሁሉ አምልኮ ነው ማለት አምልኮ ወይም ደግሞ ስግደት የሚገባው ለማን ብቻ ነው ማለት ነው? በእግዚአብሔር ብቻ። በቃ ስለዚህ ስግደት ሁሉ አምልኮ ነው የሚልን ሐሳብ ነው ማለት ነው ይዘህልን የመጣው። ስለዚህ ለወንድማችን ኢዮባ በተረጋጋ መንፈስ ቅድም እንደምታወራው ሶፊዬ በመጽሐፍ ቅዱስ ማስረጃ አቅርብለት። ኢዮባ አብሮክ ያወራል። ቀጥሉ ኢዮባ። እሺ ሶፊ ወይ ኢዮባ እንዴት ነው? አለው ለእግዚአብሔር ይመስገን። እና ጥቅሱን ተነግረኝ እሱ ላይ እናወራ። ማቴዎስ ወንጌል ምዕራፍ 4:10 እንደዚህ ይላል። ያን ጊዜም ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ፣ በደንብ ስማኝ፣ ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል ይላል። እርሱ ብቻ አምልክ ነው እንጂ ለእርሱ ብቻ ስገድ አላለም። እና እርሱ ብቻ ነው መመለክ ያለበት የሚለው ላይ እኮ እንስማማለን። ስግደት ግን ለእሱ ብቻ ነው የሚለውን ነው እንድታመጣ የምፈልገው እኔ። እዚህ ጋር እኮ ክፍሉን አይተው ከሆነ ስግደትን ከአምልኮ ጋር አያይዞት። አዎ እሱማ ለእግዚአብሔር ሲሆንማ አምልኮ ነው እኮ። ስግደትን ከአምልኮ ጋር አያይዞት እርሱም ብቻ አምልክ ብሎ ለእሱ ብቻ መመለክ እንዳለበት ስግደትም እሱ ብቻ እንደሚገባው ብቻ ብሎ አስቀምጦታል። ያውም ጌታ ኢየሱስ ነው የሚናገረው። እጅ ላይ ያለ መጽሐፍ ቅዱስ ያለው ስታነብ እዛ ክፍል ላይ በነገራችን ላይ በዚህ አቋም ግን ከጸና ምንም ችግር የለብኝም። አንድ ጥቅስ ሰጠህና በዚሁ አቋም አሁን በምትፈታው መልኩ ትፈታዋለህ ማለት ነው። ከባድ አይደለም። ግን አንድ ደቂቃ ጠብቀኝ አንዴ። እሺ እስከዛ እንቀጥል ሶፊ።
አሁን ያነሳው ማቴዎስ 4:10 ላይ ጌታችን ኢየሱስ ክርስቶስ የተናገረው ቃል ነው። ለጌታ ለአምላክ ስገድ እርሱን ብቻ አምልክ ተብሎ ተጽፏል እንዳለ ይናገራል። ብቻ የሚለው ቃል አምልኮ ገብቷል። ከእግዚአብሔር በቀር ሌላ አምላክን ማምለክ ስለማይገባን ይሰማል። እሺ መኪና ውስጥ እስክገባ ነበር ይቅርታ። ይኸውልህ ክፍሉ የሚለው እርሱን ብቻ አምልክ ነው። በዚህ እንስማማለን። ለእርሱም ስገድ ነው እንጂ ለእርሱ ብቻ ስገድ ደግሞ አይልም። ስለዚህ እዛ ክፍል ላይ ስግደትን በብቻነት ሳይሆን ያስቀመጠው አምልኮን ነው በብቻነት ለእግዚአብሔር ያስቀመጠው። በዚህ ደግሞ እንስማማለን። ግን ደግሞ አንተ ባልከው ትርጓሜ መሰረት በቃ ስግደት ሁሉ አምልኮ ነው ለእርሱ ብቻ ነው የሚገባው እያልክ ስለሆነ እስቲ አንድ ጥቅስ ልስጥህና አውዱ አልገባ ካለ ወይም አልረዳው ካልክ በምሰጥ ጥቅስ ምናልባት ከተረዳ ብዬ ነው። ዮሐንስ ራእይን እስቲ ያውጣው። እሰማለሁ ሶፊ መጽሐፍ ቅዱስ የያዘ አይመስለኝም እና ሐሳቡን አንተ ነገር አሁን ይዣለሁ። አሁን ከያዝክ እሺ ያውጣለት እሺ ራእይ ምዕራፍ 3 ቁጥር 9 ራእይ መጽሐፍ ምዕራፍ 3 ቁጥር 9 እሺ ለቤተ ክርስቲያን መልአክ ቁጥር 9 እሺ እነሆ አይሁድ ሳይሆኑ አይሁድ ነን የሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግር ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። ለማን ነው እንዲሰግዱ የተባለው? ለቤተ ክርስቲያን መልአክ ነው የተጻፈው። ምንድነው የቤተ ክርስቲያን መልአክ? እሺ የቤተ ክርስቲያን መልአክ ነው። በዛን ጊዜ የቤተ ክርስቲያኗ መሪ ሜንሽን የሚያደርግ ይመስለኛል። ትክክል ሰው ነው አይደል? አዎ ግን ከሰይጣን ማህበርተኞች የሚለውን ፖይንት ደግሞ መርሳት የለብንም። አራሳም ከሰይጣን ማህበርተኞች የተባሉትም ሰዎች ናቸው። በግብራቸው እግዚአብሔርን የካዱ እነሱ ነው። በግብራቸው የሰይጣን ማህበርተኞች የተባሉ ወይም ጥሩ ያልሆነ ነገር የሚያደርጉ ሰዎች እንዲያመልኩ እግዚአብሔር ይፈልጋል ማለት ነው። እኔም እንደወደድኩ ይላልና እግዚአብሔር ሰዎች ኃጢአት ሲሰሩ ወይ በግብራቸው የሰይጣን ማህበርተኛ ሲባሉ ሰውን እንዲያመልኩ ይፈቅዳል። እሺ ይሄን ክፍል እኔ የምረዳበት መንገድ ልንገር። አንዴ ሶፊዬ ለወንድሜ ለኢዮብ ጥያቄ ያለኝና ራእይ ይገኛል። ቀጥል ሶፊ። እሺ ይሄን ክፍል እኔ የምረዳበትን መንገድ እኔ ልንገርህ። እኔም እንደወደድኩ ያውቁ ዘንድ ከእግር ስር መጥቶ ይሰግዱ ዘንድ የሚለውን ሐሳብ ሊትራሊ ተደፍተው አሁን እንደሚደረገው ስግደትን ያቀርቡልህ ዘንድ ሳይሆን እኔ እንደወደድኩ የኔ ኃይል በአንተ ላይ እንዳለ እኔ አንተን እንዳከበርኩ ያውቁ ዘንድ ደግሞም እነሱ መጥተው እጃቸውን እንዲሰጡ ደግሞም የእግዚአብሔርን ኃይል እንዲያውቁ የእግዚአብሔር ክብር በዚህ ስፍራ እንዲያውቁ የያዙት መንገድ ልክ እንዳልሆነ እንዲገባቸው እንዲገዙልህ የሚል ሐሳብን ይይዛል እንጂ ሊትራሊ መጥተው ካንተ እግር ስር ይስገዱ የሚል ፖይንት ነው ብዬ አልረዳም። ያው የኔ መረዳት ነው ያስቀመጥኩት ኢዮባይ። እሺ ከየት አመጣህ ይሄን ትርጓሜ? ጥሩ ነው የራስን መረዳት መናገር ልክ ግን ከየት አመጣህ ይሄን ትርጓሜ? እሺ ለየራስ ተቋረጠ ያለ እሺ ሶፊ አትሰማም? ሶፊ አንተ አለ ድምጽ እየተሰማን አይደለም። በነገራችን ላይ ክፍሉ የሚለው ከእግሮች በታች እንዲሰግዱ ነው የሚለው። ሊትራሊ እንዲሰግዱ የሚል ቃል አለ የለም ከተባለ አለ። ቃሉ ቢኖርም እኔ የምረዳው እንዲህ ነው ካለ አንድ ሰው ስግደቱ ቢሰገድም እንዴት ትረዳለህ ነው መባል ያለበት ማለት ነው። በራሱ አካሄድም ስንሄድ ቃሉ ቢኖርም መረዳቱ እንዴት ነው የሚለው
እሱ የራሱን መረዳት እንዳብራራ እኛም ስግደታችን እናብራራለን ማለት ነው። እንዲህ ብቻ ነው ብሎ እንትን ማለት አይቻልም ማለት ነው። በቃ ስግደት ብቻ ነው ብሎ ማለት አይቻልም። ይኸው ስግደት የሚለው ማነው አምልኮ ብቻ ነው ብሎ መፍታት አይቻልም። ስግደት የሚል ቢኖርም አምልኮ ነው ብሎ አልፈታም እሱ ወንድማችን ማለት ነው። በራሱ ማብራሪያ ቅድም የነበረውን ስግደት ሁሉ አምልኮ ነው የሚለውን ጣለው ማለት ነው። እሺ ቢጂኤም ምን ነበር ያልከኝ ቅድም? እንትን ራእይ ማለት ነው። ራእይ 22:8 እና 22:9 ይልኝ አንዴ። አይ አላይልህ መጀመሪያ ስግደት ምንድነው የሚለው? በስግደት ዙሪያ ነው። 22:8 ሳይሆን ቆይ እሺ ቆይ አንዴ ምንድነው የሚለውን የተወሰነ እናወራበትና ከዛን የመልአኩና ዮሐንስ ንግግር ነው ሜንሽን ያደረከው እናየዋለን። ምንም ችግር የለውም። ስግደት ሁሉ ምንድነው መጀመሪያ? ስግደት ሁሉ ምንድነው? አምልኮ ነው ወይስ? ስግደትም አምልኮም ለአንድ ለእግዚአብሔር ብቻ ነው። ሌላው ከሰገድክ አምልኮ ነው፣ በቃ እያመለክ ነው። ኦኬ። ስለዚህ ይሄኛውን ጥቅስ ፍታልኝ። ያውኑን ጥቅስ ፍታልኝ። መልአኩ መጽሐፍ የሚያሳየው መልአኩ ዮሐንስ ሰግዶለት ስማ፣ ያሁኑን ያልኩ ራእይ 3 ነው። ከ19 3 ይቀድማል መቼም አይደል? እሺ ከ3 ጀምር እስኪ። ምን ማለት ነው? ወርሺፕ እንዲያደርጉ ነው የሚለው። በነገራችን ላይ እንግሊዘኛውን ሄዳችሁ መመልከት ትችላላችሁ። እንዲሰግዱ የሚለውን ወርሺፕ ነው የሚለው። ለማንኛውም ምን ማለት ነው? ፍታልኝ እስኪ። ታላቅ ዝምታ ሆነ። እኔ ገብቻ ነው እኛም ጋር ፈለገ እየተንቀሳቀሰ ነው። ወጣ አንተም ምንድነው? ወታደር አንድ ጥይት ይዞ እንትን አይገባም ይባላል። የውጊያ ሜዳ አይገባም ይባላል። ቢያንስ 2-3 ያዙ እንጂ እሷኑ ተኩሶ መሮጥ ከባድ ነው የሚሆነውና ለማንኛውም ዮሐንስ ራእይ በመልአኩና በዮሐንስ መካከል የነበረ ንግግር ነው። እንዳትሰግድ እኔም ካንተ ጋር አገልጋይ ነኝ ይለዋል መልአኩ ነው። ስለዚህ ስግደት ሁሉ አምልኮ ነው የሚል መከራከሪያ ለማምጣት ከሆነ የመጀመሪያ ሰው የሚጥለው ምንድነው? ዮሐንስ ሲጀምር በእግዚአብሔር መንፈስ ነበርኩ ነው የሚለው። ስለዚህ በእግዚአብሔር መንፈስ ሆኖ መልአክ የሚያመልክ ከሆነ የእግዚአብሔር መንፈስ መልአክ እንዲያመልክ እየመራው ነበረ ማለት ነው። ስለዚህ በእግዚአብሔር መንፈስ ሆነው ይስታሉ ማለት ነው። ያ ማለት ወንጌሉ መልእክታቱ ራእዩም ጭምር ልክ ነው የሚል ክርክር እንዴት ልታመጣ ትችላለህ? ምክንያቱም በእግዚአብሔር መንፈስ ሆኖ ራሱ መልአክ ሊያመልክ ይሰግድ ነበር እያልከኝ ስለሆነ ማለት ነው። እና ይገጫጫል ነገርየው። ቀጥሉ ፈለገ። ዮሐንስ ራእይ 3 ላይ ያለው ስንት ቁጥር ስንት ላይ ነው ያለው? 9 ምዕራፍ 3 ቁጥር 9። እሺ እያሱ ልትመልስ መስሎኝ ነበር። ላይ ነው ፈለጊ። ከዛ በኋላ እናወራለን፣ ችግር የለም። እኔ ግን ዋና የገባሁበት ምክንያት መጀመሪያ ከሶፊ ጋር ያወራችሁ ስለ መጽሐፍ ቅዱስ ቀኖና ያወራችሁ ስለነበር በዛ ጉዳይ ነበር ላወራ የገባሁት። ምን ችግር የለው፣ ስለ ሁሉም እናወራለን፣ ችግር የለውም። በዛ ጉዳይ መቀጠል እንችላለን። እንዴ በመጀመሪያ አሁን የጀመርከውን ጨርሳ ምን ላይ ሰጥበት እንጂ። አይ ይሄ እኔ ጥያቄ አይደለም፣ የኛ ጥያቄ ነው፣ ያንተ ጥያቄ ነው መቻለን እና ልመልስ ነው። አይቼው አልከን እኮ መልስልን አለ። አይ ቁጥሩን እየጠየኩት እንጂ ፈለጌ ልመልስ ነው አይደለም፣ ልመልስ ነው አላልኩ። አሁን ልመልስ ነው ብለሃል። አይቼው ልመልስ ነው አልከን። ይኸው አይተኸው መልስ እያልኩ ነው። እኔ ደግሞ እንደዛ ካልኩኝ እሺ ከዲዮና እንትን እናወራበታለን። እሺ አይተኸው መልስልን፣ እንጠብቅሃለን። ጌታዬ ሆይ እሺ ምንድነው መስኪ ነው የሚለው? መስኪ
እህታችን እንደምን አለሽ? ከየት ቤተ እምነት ነው የመጣሽው? እግዚአብሔር ይመስገን አለው። ከየትኛውም አይደለም። እኔ አሁን ደህንነት ልማር ነውና ገና ወደዛ ላይ ነው። አልገባኝ ማለት ከየትኛውም አይደለም ማለት ልማር ነው ገና ደህንነት ማለት ነው እኮ። የትኛውም ቤተ እምነት ደህንነት ልትማሪ ነው? ሙሉ ወንጌል። እሺ እህታችን መስከረም ነው ስምሽ? እሺ መስከረም፣ ከዚህ ቀደም የምን ተከታይ ነበርሽ? ኦርቶዶክስ። ኦርቶዶክስ፣ በጣም ጥሩ። እሺ በምን ምክንያት ነው ፕሮቴስታንት የሆንሽው? ያው በኦርቶዶክስ ቤት ውስጥ ብዙ ነገሮች አሉ። ለምሳሌ አሁን ኢየሱስ ክርስቶስ አማላጅ አይደለም። ሲቀጥል ደግሞ ጻድቃን ሰማዕታት እንዴት ሊያማልዱ ይችላሉ? ሰማዕት ከሆኑ ከሞቱ ከተቀበሩ በኋላ ሊያማልዱ ይችላሉ ወይ? በዛ ምክንያት ማለት ነው። በቃ ያው ብዙ ነገሮች አሉ። እስቲ እነዚህ መልስልኝ መጀመሪያ። ጻድቃን ሰማዕታት ቆይ ብዙ ነገሮችን እንስማ። ብዙ ነገሮች አሉ አልሽን። እስቲ የትኛው ሌላም ጨምሪልን እስቲ። ሁላችሁም አዳምጡ ፕሊዝ። እሺ መስከረም ቀጥልሽ። ትንሽ ነርቨስ ሆኛለሁ። እነዚህን አትመልስልኝ መጀመሪያ እንደ ጥያቄ። አረ ሁሉንም እናወራለን እንዴ ገና መች ተነካና እና ብዙ ነገሮች አሉ አልሽን እና እሱን መስማት ፈልገኛ። ፕሮቴስታንት የሆንኩበት በጣም ብዙ ነገሮች አሉ አልሽን። ቀጥይ እስቲ እንስማሽ መስከረም። ያ አብዛኛው ጊዜ ምዕመናኖችን የኦርቶዶክስ ተከታዮችን ስታይ ወደዛ እንድትሄድ ያደርጋል። ምኑ ችግር ግልጽ ሆነሽ ነው። ለምሳሌ አሁን ስለ ጾም እንኳን ብናወራ አንድ ሰው ዓርብ ሮብ እያለ ቅቤና ወተት ብቻ እየጾመ ጾም ሊባል ይችላል? አሁን እሱ ሊባል ይችላል ወይስ አይደለም? አይደለም የጠየቅኩሽ መስከረም። እሱን የማብራራት ድርሻው የኔ ነው። እሺ አንቺ ኦርቶዶክስ የሆኑትም ሰዎችን ስታያቸው ምዕመኑን ፕሮቴስታንት እንድትሆን ያደርጋል ያልሽበትን ሪዝን ንገሪኝ። ምንድን ነው? በቃ እነዚህ አይነት ነገሮች ናቸው። አሁን አንተ እኮ አካባቢህን ስታይ ነው የምትበረታው አይደል እንዴ? ሰው አልጾም ስላለ ፕሮቴስታንት ሆንሽ ልትጾሚ? በኦርቶዶክስ ቤት ክርስቶስም የለም። እሺ ሌሎቹንም ሪዝሽን ንገሪኝ። አሁን ሁላችሁ በደንብ አዳምጡ እሺ። በኦርቶዶክስ የሆኑ ሰዎች ጾም ብለው ከቅቤ ከስጋ ብቻ የጾም በትክክል ስለማይጾሙ ጾምን ለመጾም ነው ፕሮቴስታንት የሆነችው። እንደዛ ሳይሆን እሺ በብዙ ነገር ነው እኔ ወደ ጌታ እንትን ያልኩት ማለት ነው። ግን የሚመልሰኝ ባገኝ ብዙ ነገሮች ቆይ አንድ ጊዜ እነዛ ብዙ ያልሻቸው ነገሮች ምንድን ናቸው መስከረም? እንዲህ አይነቱን ማቻንስ እኮ ስታገኝ በደንብ መናገር አለብሽ። ልክ አንቺ የገባሽ ነገር ሌሎችም ሰዎች እንዲገባቸው ምክንያታዊ ሆነሽ በድፍረት በደንብ መናገር አለብሽ። የትኞቹ ነገሮች ናቸው አንቺን ፕሮቴስታንት እንድትሆኝ ያደረጉሽ? በጣም ብዙ ናቸው ትይናለሽ። አሁን በጣም ብዙ ናቸው የሚለውን ቃል 4ኛ ጊዜ ስደግኝ፣ እኛም ደግሞ 4ኛ ጊዜ አሁን ለ5ኛ ጊዜ ንገሪን እነዛ ብዙ ነገሮች ምንድን ናቸው እያልንሽ ነው። ምንድን ናቸው ንገሪን። በቃ በኦርቶዶክስ ቤት ክርስቶስ የለም። እሺ ሌላስ? እስቲ እነዚህ መልስልኝና በመጀመሪያ ጨርሺ። በቃ ጨርሻለሁ በይ። ብዙ ነገሮች አሉ ብለሻል አይደለ? ብዙ ነገሮች ያልሽን እነዚህም ብቻ ነው? ይሄ ራሱ እኮ ከብዙ በላይ ነው። ክርስቶስ በዛ ቤት አለመኖሩ አለመንገሱ ከብዙ በላይ ነው። ቆይ ምንም አሁን ይሄ ነገርሽን የሰባ ሀሳብ መስሎሽ ከሆነ መስከረም አሳማኝ አይደለም። ቆይ አንድ ጊዜ አዳምጪ። የሰባ ሀሳብ አይደለም። እሺ መስከረም፣ አንድ ሰው የዚህ ቤተ እምነት አማኝ ነበርኩኝ እና ፕሮቴስታንት የሆንኩት በጣም ብዙ ነገሮች አሉ ካለ እነዛን ነገሮች ቢያንስ ሊጠቅስ ይገባል። ለማንኛውም ከዚህ በላይ የምታነሺው ነገር የለም፣ ችግር የለውም። እኛም አናስጨንቅሽም። ወደ አነሳሻቸው ነገሮች ግን እንግባ። ከዛ በፊት ስንት ዓመት ሆነሽ አሁን ከኦርቶዶክስ ቤተክርስቲያን ከወጣሽ መስከረም? በጣም ቆይቻለሁ። ስንት ዓመት ሆነሽ? ያው በልጅነቴ ነው የወጣሁት። በእርግጥ
ያው ከቤተሰብ ጋር ቤተሰብም ኦርቶዶክስ ናቸው፣ ግን እነሱም እያሉ እኔ ቆይቻለሁ። በጣም ጥያቄ አሁን ስንት ዓመት ሆነሽ ከወጣሽ? ቢያንስ ከ10 ዓመት በላይ ይሆነኛል። ኦኬ ከ10 ዓመት ሙሉ ደህንነት አልተማርሽም? ፕሮቴስታንት ቸርች ውስጥ አልተማርኩም። እሺ ምንድን ነበር ስትማሪ ነበረው? ያው መጽሐፍ ቅዱስ አነባለሁ። በነገራችን ላይ የሰውን መንገድ መከተል አልፈልግም፣ እውነት ለመናገር ማለት ነው። አሁን አይ የሰው መንገድ ትከተያለሽ ወይስ አትከተያለሽ? አሁን ላይ እኔ ደህንነት ለመማር የወሰንኩት 90% አስተሳሰቤ ወደ ፕሮቴስታንት ስለሚያጋድል ነው እንጂ ማለት ነው። እኔ ኦርቶዶክስም ፕሮቴስታንትም መሆን አልፈልግም። እውነትም መንገድም ህይወትም ክርስቶስ ስለሆነ የክርስቶስን መንገድ መከተል ነው እንጂ የምፈልገው ሰው እያስተካከለው ሰው ያበጀው መንገድ መከተል አልፈልግም። አይ መስከረምዬ፣ ሃይማኖት ደግሞ ማለት ነው የሰው መንገድ ነው። መስከረም ቆይ ሃይማኖትን ማለት ነው በጣም ብዙ ነገሮችሽን ምንድነው መሰለሽ ነገሮች ላይ ውስጥሽ ያስታውቃል ማለት የሆነ ሁልሽ ባዶ ነው ነገር ግን ደግሞ የሆነች በአፍ ደረጃ የምትባል የሆነች የተሸመደልሽ ነገር አውቀሻል ነገር እና እስኪ እነዛ ነገሮች በመጀመሪያ ልክ አንድ ሰው ቆሽሾ ሲመጣ በመጀመሪያ የመጀመሪያው ነገር ማጠብ እንደሆነ ሁሉ እስኪ ይሄንን አስተሳሰብ ለማጠብ እንሞክር። ሃይማኖትን ማለት ነው መስከረም ሃይማኖት ያው እምነትን አምልኮ መንገድ ነው ማለት እንጂ ሊያደርስህ አይችልም። ሃይማኖት ምን ማለት ነው ነው የጠየቁሽ ጥያቄ ምን ማለት ነው? ትርጉሙን ንገሪኝ እኮ እየነገርኩ ነው እኮ በማውቀው መጠን ነገርሽኝ አይደለም መስከረም ይኸውልሽ የምታውቂው አሁን አንድ ነገር ልንገርሽ። አንድ ሰው የአምልኮ ስርዓቱን የሚያስፈጽምበት መንገድ ነው በቃ አይደለም ሃይማኖት እንጂ ሊያድን የሚችለው እምነት ነው። አሁን እኔ ሊያድንሽ የሚችለው ምንድን ነው ብዬ አልጠየቅኩሽም። ሃይማኖት ምን ማለት ነው ብዬ ነው የጠየቅኩሽ መስከረም። አንቺ ደግሞ መንገድ ተባበሪ ነሽ መሰለሽ። እባክሽን አዳምጪ እባክሽ። እሺ አንድ ነገር አዳምጪ። ከኛ ጋር ስታወሪ መስከረም የማታውቂያቸውን ነገሮች አፍሽ ላይ እንደመጣ ባለማውራት ተባበሪን። አንዳንድ ጊዜ የማናውቃቸውን ነገሮች አያናውቃቸውም ማለት በራሱ አዋቂነት ነው። ዝም ብሎ ሰው አፉ ላይ እንደመጣለት ማውራት የለበትም። እሺ በቃ አሁን የጠየኩሽ ጥያቄ ሃይማኖት ምን ማለት ነው ነው። ትርጉሙን ታውቂዋለሽ? ቀጥተኛ ትርጉሙን መስከረም ቀጥተኛ ትርጉሙን አላውቀውም። በቃ ስለዚህ ከዚህም በኋላ አሁን ስንቀጥል በደንብ እንድንግባባ እህታችን መስከረም ማታውቂያቸውን ነገሮች ላይ ብዙ አስተያየት ከመስጠት ትቆጠቢያለሽ። አሁን ከአንቺ የምንፈልገው የምታውቂያቸው ነገሮች ብቻ ሼር እንድታደርጊን ነው። እኛም የምንፈልገው የምናውቀውን ነገር ለአንቺ ሼር ማድረግ ነው። እሺ እግዚአብሔር አምላክ ይርዳን። ከ10 ዓመት በላይ ሆኖኛል ከኦርቶዶክስ ቤተክርስቲያን ከወጣሁ ብለሻል። መልካም። ወደ ፕሮቴስታንት ደግሞ ስትሄጂ የተረዳሽው ነገር ትነግሪናለሽ። ለምሳሌ መስከረም አንቺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? አምናለሁ። እርግጠኛ ነሽ? እስቲ ማርያምን በይ እስቲ። ማርያምን ለምን እላለሁ ታዲያ? ስቀለና ችግር የለውም። እሺ በአብ በወልድ በመንፈስ ቅዱስ ታምኛለሽ? በጣም ጥሩ። ኦኬ ፕሮቴስታንት ከሆንሽ በኋላ እስቲ ስለ ትምህርተ ሥላሴ ተረዳሽውን መጽሐፍ ቅዱስ ያስተምሩ 2 ደቂቃ ውሰጂና አስረጂን፣ እንሰማሻለን እህታችን መስከረም። ለምን እኛ እኮ ስለ ትምህርተ ሥላሴ ለመማራለሁ። አባ ምን አልሽኝ መስከረም? እኔ እኮ ፕሮቴስታንት በሆነም ቸርች አልሄድም ስነግርም። አሁን እኔ ቸርች ትሄጃለሽ ወይስ አትሄጂም እኮ አይደለም ያልኩሽ። ከኦርቶዶክስ ከወጣሽ 10 ዓመት ሆኖሻል አይደለ መስከረም? አይደለ መስከረም እህታችን? ቶሎ ቶሎ አውሪና መስከረም። ድምጼ ይሰማል አይደል ጋይስ? እታች ያላችሁ ቶች ወንድሞች መስከረም ለምን ወጣሽ? መስከረም ለምን ወጣሽ? እንዳንቺ አይነት እህት ወንድሞቻችንን እኛ በክርስቶስ ፍቅር ማውራት እንፈልጋለን እና ለምን ወጣሽ መስከረም? መውጣት የለብሽም እባካችሁ። ካያችሁት አካውንቷን ኢንቫይት አድርጉልኝ እባካችሁን፣ ሁላችሁም ፕሊስ። አካውንቷን ካያችሁት ኢንቫይት አድርጓት እና እናወራታለን። አንዳንድ ጊዜ ዛፍ በጣም አድጎ ከተጣመመ ለማቃናት ከባድ ነው የሚሆነው እና በለጋነቱ ነው ቶሎ ብለን መመለስ ያለብን እና መስከረም ብዙ ነገሮችን ካለማወቅ ነው የምትናገረው።
ካለማወቅ ጥሩ ያደረገች መስሏት እውነትን ያገኘች መስሏት ወደ እውነት የተሸጋገረች መስሏት እንዲሁ አፏ ላይ እንደመጡ ነው ነገሮችን የተናገረች ያለችው። ስለዚህ የኛ ድርሻ ደግሞ ምንድነው? እሷ ያልተረዳችውን ነገር በፍቅር በመጽሐፍ ቅዱስ ማስረጃ ለእሷ መግለጥ ነው። ስለዚህ እናወራታለን። እሺ ጋይስ፣ ኮሜንት ላይ እንትን እንዳትሉ፣ ኔጌቲቭ የሆኑ ነገሮችን እንዳትጽፉ። እሺ መስከረም፣ አሁን የጠየቁሽ ጥያቄ ምንድን መሰለሽ? ጥያቄም አይደለም ያው መታምኙን ነገር እንድትነግሪኝ ነው። 10 ዓመት ሆኖሻል ከኦርቶዶክስ ቤተክርስቲያን ከወጣሽ እና አንቺ ፕሮቴስታንት ከሆንሽ በኋላ በትምህርተ ሥላሴ ዙሪያ ምን ብለሽ ነው የምታምኚው? ምን ብላችሁ ነው የምታምኑት? መጽሐፍ ቅዱስን መሰረት አድርጋችሁ የምታምኑት ትምህርት ምንድን ነው? በአብ በወልድ በመንፈስ ቅዱስ ታምኛለሽ ወይ ስልሽ አምናለሁ ብለሽኛል መስከረም። ስለዚህ በደንብ ታይም ውሰጂና በትምህርተ ሥላሴ ዙሪያ የምናምነው እንዲህ ነው፣ አብ ማለት ወልድ ማለት መንፈስ ቅዱስ ማለት እያልሽ በደንብ አስረጂን። 2 ደቂቃ በቂ ነው። 2 ደቂቃ ውሰጂና አስረጂን። እሺ መስከረም ቀጥይ። እኔ እኮ ይኸውልህ በፕሮቴስታንት አስተሳሰብ ውስጥ ነው ያለሁት አልኩ እንጂ ፕሮቴስታንት ቤት ገብቼ ቸርች ወይም በአንዱ አሁን እኔ ተጠቃልዬ አልተማርኩም። ግን አሁን ላይ ልማር ነው ያልኩክ። ቆይ አልተማርኩም እያለች እኮ ነው ፈለገ። መስከረም አልተማርኩም እያለች ነው። ከመሆን ለምንድን ነው ስኩዊዝ የምታደርጋለች? ከዚህ በኋላ አልተማርኩም እውነተኛውን መንገድ እየፈለኩ ነው እያልኩ ያለሁት። ቆይ አንድ ጊዜ ታገሽን አንቺ። እዚህ ጋር አሁን ማይክሽን ከፍተሽ የተናገርሽ እህታችን ምናልባት ገብተሽ መናገር የምትፈልጊያቸው ሀሳቦች ካሉ ኦኬ፣ ሰዓትሽን ታግሰሽ ልክ ለአንቺ እድል ስንሰጥሽ ትናገራለሽ። ካልሆነ ግን ውዝን ሰከንድ ታች ነው የምናስወርድሽ። ድጋሚ አትገቢም። እሺ አሁንም ማይክሽን ሚውት መጀመሪያ ብሎ አሁን ሁሉንም ሰው እንደያመጣጡ ሹሩሩ ማለት አንችልም። እሺ ሰው ዝም ብሎ ብልጭ ሲልበት የሆነ የተሰማችሁን ነገር ለማውራት ማይካችሁን እንዳትከፍቱ። ሌላ ቦታ ከለመዳችሁ እኔ አላቅም፣ ሌላ ቦታ እንደለመዳችሁ። እዚህ ግን ስትመጡ ቢያንስ ግብረ ገብ ሊኖራችሁ ይገባል። ሌላ ነገር ማስተማር ቢያቀተን ግብረ ገብ እናስተምራችኋለን እና እዛው የለመዳችሁበት። መስከረም አሁን ማይክሽን ክፈችው። ትምህርት በደንብ ጠልቀሽ ተምረሻል፣ በጣም ብዙ ጥልቅ የሆኑ እውቀቶችን አግኝተሻል እያለን አይደለም። እሺ መስከረም የማይክ ምልክቷን ክፈቻት። እታች የማይክ ምልክት አለች እና እሷን ክፈቻት። መስከረም እየወራሽ ከሆነ ስለማይሰማ አሁን የላኩልሽን ክፈችው። መስከረም የማይክ ምልክቱን ክፈችው ፕሊስ። መስከረም ፕሊስ እባካችሁ አሁንም አስገቧት፣ አሁንም አስገቧት። አሁን እህታችን መስከረም ነገሮች ላይ ጥልቅ እውቀት አለሽ፣ ጥልቅ መረዳት አለሽ እያለን አይደለም። እሺ የእኛ ተወዳጅ እህት አሁን ስለ ፕሮቴስታንቱ አስተምሮ ግን ምን አውቀሽ? በትምህርተ ሥላሴ ዙሪያ ምን እንደሚሉ አመለካከቱን ነው ማቀው ስላልሽ አመለካከቱን ትነግሪናለሽ። እሺ እሺ ለእህታችን መስከረም አንድ ጊዜ እኔም ኢንቫይት ልላክላት። እህታችን መስከረም አክሴፕት በይና ግቢ። እሺ እንደዚህ አይነት እህት ወንድሞቻችን በጣም ልንከባከብ ይገባል። እሺ መስከረም ድምጽ ይሰማሻል? ያው ይሰማል። ይኸውልሽ አሁን አንቺ ጥልቅ እውቀት አለሽ፣ የሚነሱ ትምህርታዊ የሆኑ ሀሳቦችን በአጠቃላይ ዲፌንድ ማድረግ የመመለስ አቅሙ አለሽ፣ እውቀቱ አለሽ፣ ጥልቅ መረዳት አለሽ እያልን አይደለም። እሺ ግን አንድ ሰው ወደ ሆነ ነገር ሙቭ አድርጌያለሁ የእነሱ አመለካከት ገብቶኛል ሲል ግን ስለ አመለካከቱ ሊያውቅ ይገባል። ስለዚህ አንቺ አሁን የፕሮቴስታንቶች አመለካከት ገብቶሻል አይደል መስከረም? ያው በመጠኑ በቃ በመጠኑ አሁን እኛ የምንፈልገው አንቺ በመጠኑ የተረዳሻትን ነው። በትምህርተ ሥላሴ ዙሪያ በመጠኑ የተረዳሹ የፕሮቴስታንት ትምህርት ምንድን ነው? መስከረም ንገሪኝ። ቀጥይ። ሌላ ጥያቄ የለህም? ወይም ደግሞ እኔ የጠየቅኩህን አሁን ለምሳሌ እኔ መንገድ እየፈለግኩ ነው አልኩ መስከረም አይደለ? መስከረም
በመጀመሪያ ደረጃ አሁን እኔ ሳወራሽ ተቆጥቼሻለሁ መስከረም? አልተቆጣ። አይ ኃይለ ቃል ተፈጥሮ ነው እንጂ ለመቆጣት ፈልጌ አይደለም። አይ እንደዚህ ነገሮችን መተው አለብሽ። ይኸውልሽ አሁን እኔ ለምሳሌ አንቺ ስትወርጂ እያስገባው ከእንደገና ስትወርጂ አሁንም ኢንቫይት እያረኩ ማወራሽ ክርስቲያን የሆነ ግዴታ እኔ እኮ አሁን ወንድሜ እያልኩ ያለሁት ደህንነት አልተማርኩም፣ ልማር ነው። ደህንነት ተምረሻል አስተምርና መልሰኝ ነው ከቻልኩ። ደህንነት ተምረሻል ብያለሁ። ቆይ አዳምጪኝ። ደህንነት ተምረሻል ብዬሻለሁ መስከረም። እስካሁን ባወራነው ነገር ውስጥ ብዬሻለሁ አላልኩሽም? አላልከኝም። እኛ ተወዳጅ እህት በደንብ የምናገረውን ነገር አድምጪኝ እሺ። አንቺን ለመመለስ ጸጥ ብሎ ሰዎች ስለወሩ አይደለም የምትመለሹ። በመጀመሪያ የሰራሹን ስህተት ለምሳሌ እንደ ወንድም ማሳየት አለበት። ኦኬ፣ ያንን የሰራሹን ስህተት ደግሞ የምናሳይሽ ደግሞ በፍቅር እኛ ያቀረብልሽን ነገር አንቺ ቀስ ብለሽ ስታወሪ ነው። ፈቃደኛ መሆን አለብሽ። አሁን የሆኑ ነገሮችን ሰምቶ ለመቃወም የመጣ ሰው አይነት አክት ነገሮችን ማድረግ የለብሽም። ልብሽ ክፍት ሆኖ አዳማጭ መሆን አለብሽ መስከረም። ነገሮች ላይ ጣልቃ ይገባሽ አንተ ሌላ የምትለኝ ነገር የለብህም እንደዛ ትበይን እሺ። ነገሮች ላይ ተረጋግተሽ አሁን እኛ ትምህርት ተምረሻል፣ ጥልቅ እውቀት አለሽ ምናምን አላልንም። አመለካከቱን ግን አውቃለሁ አልሽም። ለሁለተኛ ጊዜ ደግሜ ስጠይቅሽ መስከረም አዎ አመለካከቱ ገብቶኛል። ስለ አመለካከቱ ንገሪን። በፕሮቴስታንቱ ቤት በትምህርተ ሥላሴ ዙሪያ ያለው አመለካከት ምንድን ነው መስከረም? እሱን ንገሪን። ስለ ትምህርተ ሥላሴ ያለውን አመለካከት ንገሪን መስከረም። ከኦርቶዶክስ ቤት ወጥተሽ እዛ የተረዳሽውን አመለካከት ንገሪን። አመለካከታቸውን ያው እዚህም አብ ወልድ መንፈስ ቅዱስ ይመለካል፣ እሱን አውቃለሁ። ሌላ ማውቀው ነገር የለም። እውነተኛ አምልኮ እንዳለ አውቃለሁ። እሺ ችግር የለውም። ለምሳሌ ሌሎችን ሀሳቦች በቃ ፕሮቴስታንቱን እንርሳው። እሺ ስለ ፕሮቴስታንት አንቺን አንጠይቅሽም። ለምሳሌ በቅዱሳት ስዕላት ዙሪያ ኦርቶዶክስ ቤተክርስቲያን የምታሰበው ትምህርት መጽሐፍ ቅዱስ አይደለም ብለሽ ታምኛለሽ? መስኪ አዎ ታምኛለሽ? ስዕላት መጽሐፍ ቅዱሳዊ አይደሉም ብለሽ ታምኛለሽ አይደል? አዎ ማለት እኔ በመጠኑም ቢሆን መጽሐፍ ቅዱስ ባነበብኩት ጊዜ ስለ ስዕላቶች የሚያወራ ምንም አላየውም። ስገድም የሚል በእነሱ ፊት ጸልይ የሚልም አላየውም። ስገድ የሚል የራሴን ነው የምነግርህ። በጣም ጥሩ ችግር የለውም እናወራለን። ፕሮፋይልሽ ላይ አንድ የሆነ ስዕል ይታየኛል። የምን ስዕል ነው ያደረግሽው ፕሮፋይልሽ ላይ? ያው እያየኸው አይደል እንደሚ? አዎ እኔ ያየሁት ነው። የጠየኩሽ አንቺ እንድትመልሽልኝ ነው። የምን ስዕል? ቤዛችን ኢየሱስ ነው ይላል። ስዕሉ የማን ነው? ስዕሉማ ያው ይሄ ምሳሌ ነው እንጂ በእርግጥ ኢየሱስ ክርስቶስን ይተካል ማለት አይደለም። አሁን እኔ ይኸውልሽ መስከረም፣ አሁን ትልቅ እያስቸገርሽ ያለሽው ነገር ምንድን ነው መሰለሽ? ያልጠየኩሽን ነገር አታወሪ። እኔ የጠየኩሽን ነገር ብቻ መልሽልኝ። አሁን አንቺ ስላነሳሽው ሀሳብ እኔ ልመልስልሽ ነው። ስለ ቅዱሳን ምልጃ፣ ስለ ስግደቱ፣ ስለ ዝማሬው፣ ስለ ስዕሉ፣ ስለ ሁሉም ነገር እኔ ልመልስልሽ ነው። ያንን ነገር ግን እንድመልስልሽ ቢያንስ አንቺ ያለሽን አቋም ግን ማወቅ አሁን እኔ ማወቅ ይኖርብኛል። መጽሐፍ ቅዱስን አንብቤ የሆነ ነገር እኮ አግኝቻለሁ እያልሽ ነው። የሆነ መረዳት አግኝቻለሁ። ያ ያገኘሁት መረዳት ደግሞ ዛሬ ላይ ያደርሶኛል፣ ከኦርቶዶክስ ቤተክርስቲያን እንደወጣ አድርጎኛል እያልሽን ነው። መልካም። ስለዚህ ያንን እንድናወራ አንቺ ፈቃደኛ ሆነሽ ነገሮችን በቀጥታ ነው ማውራት ያለብሽ መስከረም። ስላልጠየኩሽ ነገር አታውሪ እሺ። አሁን እኔ ስዕል ታመልኪያለሽ ወይስ አታመልክም ብዬ አልጠየኩሽም። ስዕላት መጽሐፍ ቅዱስ አይደሉም ብለሽኛል። ፕሮፋይልሽ ላይ ያደረግሽው ስዕል የማን ስዕል ነው? ኢየሱስ ክርስቶስ ምሳሌ ነው። ያው በጣም ጥሩ። እሺ አሁንስ ስዕላት መጽሐፍ ቅዱሳዊ ነው ወይንስ አይደለም? እህታችን መስከረም አይደለም። አይደለም። እሺ እንዳልሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጭን። ያው አንቺ መሰረትሽ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን አንብበሽም ስለሆነ ከዚህ ቤተ እምነት የወጣሽው እስቲ አንድ የመጽሐፍ ቅዱስ ማስረጃ ስጭን። ስዕላት መጽሐፍ ቅዱስ እንዳልሆነ የሚናገር እኔ ስለ ስዕል የሚያወራው ቦታ እንደውም አላየውም። ስለዚህ ያው አይደሉም። እሺ የሚያወራ ነገር አላየሽም? እርግጠኛ ነሽ? ከዘፍጥረት እስኪ አሁን ስራ ያንብበሻል መጽሐፍ ቅዱስ መስከረም? እርግጠኛ ነሽ? አይ ሙሉውን አላነበብኩም። ያው ሙሉውን አንብቤ እስከ ራዕየ ዮሐንስ ድረስ። አሁን እኮ በጣም እኮ ግራ የሚያጋባው ያንቺ ባህሪ መስከረም። ይኸውልሽ እስካሁን ድረስ መጽሐፍ ቅዱስ ላይ ስለ የሚያወራ ነገር ስላላገኘው በቃ እንዲህ ብዬ አምናለሁ ትይናለሽ።
እርግጠኛ ነሽ? ማለት አሁን ለምሳሌ ቆይ አዳምጪ። በመጀመሪያ እማወራውን ነገር አድምጠሽ ነው ማውራት ያለብሽ። መስከረም ጸጥ ብሎ አፍሽ ላይ እንደመጣልሽ ማውራት የለብሽም። ጣልቃ መግባት የለብሽም። እሺ አንቺ የምትናገሪው ነገር አሁን ትክክል ሆኖ አይደለም እኔ ማደምጥሽ፣ ግን እስክትጨርሺ ድረስ ነው ያውቄ ማደምጥሽ። በደንብ አዳምጪኝ። የሆነ ነገር ስትናገሪ እኔ መጽሐፍ ቅዱስ ስላነበብኩ አልሽን። ፕሮፌሽን ላይ ስዕል አድርገሻል። የማን ስዕል ነው? የኢየሱስ። እሺ ኦርቶዶክስ ቤተክርስቲያን በዚህ ዙሪያ የምታስተምረው ትምህርት ትክክል አይደለም። ስዕላት መጽሐፎች ናቸው አይደሉም። አንቺ ግን ፕሮፌሽን ላይ ስዕል አድርገሻል። እሺ እሱ ይቅር፣ አንቺን አንጠይቅሽ፣ አናስጨንቅሽ። ግን እስኪ መጽሐፍ ቅዱስን መሰረት አድርጊና ስዕላት መጽሐፎች እንዳልሆኑ የሚናገር አንድ ማስረጃ ሰጪን አልንሽ ስንልሽ ደግሞ ከእንደገና የአንቺ ፍላጎት ሌላ ነው። በቃ ያለ ማስረጃ ማውራት ነው የአንቺ ፍላጎት። እኛ ደግሞ ያንን ነገር አንፈቅድልሽም። መስከረም ማንም ሰው የፈለገ መመለስ ይፈልግ፣ የፈለገ ማወቅ ይፈልግ፣ የፈለገ ፈርዘር መሄድ ይፈልግ፣ ያለ ማስረጃ እንዲያወራ ግን አንፈቅድለትም። ያለ ማስረጃ የሚያወራ ሰው በአጠቃላይ የሚያወራው ንግግር ተረት ተረት ስለሚ